መጠየቅ የምፈልገው አሁን ኢየሱስ አምላክ ነው ካልን ለአምላክነቱ የሆነ መረጋገጫ ነገር ያስፈልገዋልና እስቲ የሆነ ነገር ስጠኝ። ጌታችን ኢየሱስ አምላክ ስለመሆኑ ከመጽሐፍ ቅዱስ ጥቅስ ነው የፈለከው? እንደዛ ነገር ማስረጃ ነገር ማለት ነው። እሺ የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ጌታችን ኢየሱስን ጥቅሱን ያዘው። የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ጌታችን ኢየሱስን አለ መጽሐፍ ቅዱስ አጠገብ አለ አለኛ። በጣም ጥሩ። እሺ አውጣ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28። እሺ ቁጥር 28 አንብበው እስቲ ምን ይላል? ቶማስ ጌታዬ አምላኬ ብዬ መለሰለት። ቶማስም ጌታዬ አምላኬም ብሎ መለሰለት አይደል? ብሎ መለሰለት። ለማን የመለሰው? ለክርስቶስ ኢየሱስ አይደል? ኢየሱስ። ስለዚህ ምን ብሎ ጠራው? ጌታዬ አምላኬ ያለው አይደል? ጌታዬ አምላኬ። ፍጡር ጌታዬ አምላኬ ሊባል ይችላል? አይችልም። በጣም ጥሩ። ይሄንን ጥቅስ እንደ አንድ ጥቅስ አድርገህ ያዘው። ሌላ አልጨምርልህ? አንድ ሁለት ጥቅሶች በሌላ ሰው ሳይሆን ኢየሱስ ራሱ ያለው ነው ማለት። በሌላ ሰው ምን ማለት ነው? አሁን እቺን አርጊውመንት አፍርሰው ችግር የለም። የደረሰው ሳይሆን ኢየሱስ ራሱ እኔ አምላክ ነኝ ያለው ማለት ነው። አንድ ሰው እኔ አምላክ ነኝ ብሎ መናገሩ አምላክ ያስብለዋል? ለምሳሌ እኔ አሁን አሪፍ ወንድሜ አምላክ ነኝ ብዬ ብናገር አምላክ ያስብለኛል? አያስብልህም። አንተ ምኔ ነው አምላክነቴን የሚገልጸው? የምሰራው ነገሮች የማደርጋቸው ነገሮች ናቸው አይደል? እሱ ብቻ ሳይሆን አምላክነትህ መግለጽ አለብህ እኮ። እሱን አምላክ ነኝ ብዬ መናገሬ እኔ አምላክ ነኝ ብዬ መናገሬ አምላክ ያስብለኛል? ላያስብልህ ይችላል። ያው ስለዚህ ለምሳሌ ቀለል ያለ ምሳሌ ልስጥ በቁርአናችሁ እንድትረዳው። ኢሳ እኔ አልመሲ ነኝ ብሎ ተናግሯል ወይ ደግሞ መሳያው እኔ ነኝ ብሎ ተናግሯል ቁርአናችሁ ላይ? እንዴት ማለት? እኔ ብሎ እንደዛ ሳይሆን ቃል በቃል ተናግሯል እንደዛ ብሎ? አረ ነብዮች እኮ የራሳቸው መገለጫ አላቸው። አይ እኔ ብሎ ተናግሯል፣ እኔ እንደዚህ ነኝ ብሎ ተናግሯል ኢሳ በቁርአን? እንደዛ ሳይሆን አሁን ሙሴ ተናግሯል አልተናገረም ነው ቀላል ጥያቄ። ተናግሯል ወይ አልተናገረም በለኝ። እኔ እንደዚህ ነኝ ብሎ ተናግሯል በቁርአኑ? በቁርአኑ አልተናገረም። መሲህ ነኝ ብሎ ያለምን መሲህ ነኝ ብሎ ተናገረ? እኔ መሲህ ነኝ ብሎ ተናግሯል? እሱማ ያ መለያ ስሙ ነው እኮ። አይ እኔ እንደዛ ነኝ ብሎ ተናግሯል ወይ ነው የኔ ጥያቄ። እንድትረዳው ነው። ደብል ስታንዳርድ ከመጽሐፍ ቅዱስ ያመጣላል። ያለመናገሩ እሱ ባንደበቱ ተናግሯል። እሺ አውጣ ታሳየንሽ። ልጠይቅ ነው ከነ ገባሁት መሰለኝ። አይ እንድትረዳው ተናግሯል ስላልከኝ የተናገረበትን ቦታ እኔ እንደዚህ ነኝ ብሎ የተናገረበትን ቦታ አሳይ። ካልነገረ እሺ ካልተናገረ እንዴት ነው የሚታወቀው? እሺ መሲህ መሆኑ እሱ ነው ፖይንቴ። ምን ልፈልጌ ነው ቁርአናችሁም ላይ እንደዚህ አይነት ነገር አለ። እኔ ችግር የለውም ክርስቶስ ኢየሱስ አምላክነቱን ባንደበቱ የተናገረበትንም ክፍል አሳያለሁ። ችግር የለውም። ግን መሲህ ማለት ነው ግን ታውቃለህ መልስ ያ ትርጉሙ የእስልምናው ነው የምትለኝ? የክርስትናው ከሆነ ይተቀበል። መሲህ ማለት እንኳን ትርጉሙ መሲህ የሚባል ማማ ያንዴ አትልቂ። ቆይ ተረጋጋሽ። እሺ ይሄ በዮሐንስ ራእይ መጽሐፍ ላይ ነውና ይታያል አል ስክሪኑ? አዎ ይታያል። ትልቁ አድርገው እንጂ ርዕሷን ወደ ጎን አድርጊያት ማማ ከቻልሽ ወደ መሃል አካባቢ። ኦኬ የሚታይ ከሆነ የዮሐንስ ራእይ ምዕራፍ 1 ከቁጥር 7 ጀምሮ አብረን እናነባለን። እነሆ ከደመና ጋር ይመጣል። ዮሐንስ ነው እየተናገረ ያለው። አይንም ሁሉ የወጉቱም ያዩታል። የወጉቱ የተወጋው ኢየሱስ ነው አይደል? አንተ አሁን እኮ አንተ የሰጣኛለው በዮሐንስ የተናገረው ነው። ቆይ ለነገር ነው ክርስቶስ የተናገረበትን እኮ ላመጣለን ነው። አይንም ሁሉ የወጉቱም ያዩታል የተባለው ስለ ክርስቶስ ነው አይደል? እኔ አላውቅም። አንተ አስረዳኝ እንጂ የተወጋው ኢየሱስ ነው አይደል? ነው እንዳልክ አስረዳኝ። እሺ የምድርም ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ። አሁን አሜን ካለ በኋላ
ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ተብሏል። ማን ነው? ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ የሚለው ማን ነው? አሪፍ ይሰማል። ኔትወርክ አስቸግሮኝ ነው። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ የሚለው ማን ነው? አንተ እንደተረዳው አስረዳኝ እንጂ እኔ ምን አውቀዋለሁ። ወረድ ይሄ ሩድ የሆነ ሰው ለመማር የሚመጣ ሰውና ዝም ብሎ የሚገባ ሰው ያስታውቃል። ሰዓታችንን አታቃጥል። ቀጣይ ሰው ተቀበሉ ማማይ። እሺ ቆይ ላስገባ። ለመዳረቅ የሚገባ ሰው ታይም ዌስት ማድረግ አያስፈልግም ከእንደዚህ አይነት ሰው ጋር። ሰላም ብያለሁ። ለኔ ልቀጥል? እሺ ቀጥል ወንድማችን። እሺ ምንድነው ጥያቄ? እሺ እድሉ ስለተሰጠኝ አመሰግናለሁ። ምናልባት የፈለኩትን ጥያቄ መጠየቅ እችላለሁ ወይስ እዚህ በተጻፈው ርዕስ ብቻ ነው? በተጻፈው ርዕስ ላይ ብቻ ነው። እሺ ሲል የነበረው አሁን እኔ ብዙ ጊዜ ከመጽሐፍ ቅዱስ ውስጥ ካሉ ጥቅሶችና አንዳንድ ደግሞ እኔ ከማውቃቸው አንዳንድ እውነታዎች ስለሚጋጭብኝ ነው እነሱን ከሌሎች ጥቅሶች ኮምፔር እያደረኩ ነው መጠየቅ የምፈልገውና ለክርስቶስ አምላክነት ነው ርዕሱ ዛሬ። የክርስቶስ አምላክነት ላይ ጥያቄ ካለ ጥያቄን አቅርብ ወንድማችን። እኮ ገባኝ። ስለሱ ነው ማነሳው። ኢየሱስ ወይም በእኛው ዒሳ ተወልደዋል አልተወለደም? እና የተወለደ ከሆነ ደግሞ ሳይወለድ በፊት አምላክ ነበረ ወይ? ከተወለደ በኋላ ነው ወይ አምላክነት የመጣው? አንድ ሁለተኛ ደግሞ በብዙ ቦታ አምላኬ ብሎ ይጣራል። አሁን ለምሳሌ በመጽሐፍ ውስጥ ወደ አምላካችሁ አምላኬ ሆይ ስለምን ተውከኝ? እንደገና ደግሞ ሰው እንደሆነም ይናገራል። ሰው ነኝ የሚልባቸው ጥቅሶች አሉ። እንደዚህ አይነት ነገር ብዙ ጥቅሶች ስላሉ እንዴት ነው አምላክ ሊሆን የቻለው? እስቲ አብራራልኝ። ኦኬ እሺ የመጀመሪያው ጥያቄ ምንድነው? አንደኛውን እንተነልና ወደ ሁለተኛው ጥያቄ ከወንድሞች አንድ ሰው እንግዲህ ይመልሳል። ያሬዶም አለ ቃሌም አለና በመጀመሪያ ደረጃ አንድ ማጥራትና መለየት ያለብን ነገር በእናንተ ኢየሱስ በእኛ ኢሳ ያልከው ነገር አናቆም። እኛ ኢሳን ከታላቅ ይቅርታ ጋር ኢሳና ኢየሱስ አንድ አይደሉም። ይሄ የማይገናኙ ሁለት አካላት ናቸው። እንግዲህ ኢሳ ተመልሶ ሲመጣ በእስልምናው እንግዲህ እንደሚታወቀው መስቀልን ነው ጭራሽ ለመሰባበር የሚመጣው። መጽሐፍ ቅዱስ ላይ ያለው ክርስቶስ ኢየሱስ ቅዱሱ የእግዚአብሔር ልጅ ደግሞ ምልክቱ ራሱ የክርስትና ምልክት ትምክህታችን ራሱ መስቀል ነውና በጥቂቱ ራሱ እዚህ ላይ ኢሳና ኢየሱስ ክርስቶስ የተለያዩ ሁለት አካላት ናቸው። እሱን በመለየት ጀምርላለሁ። ከዛ ባለፈ የመጀመሪያው ጥያቄ ላይ ስመጣለ ዮሐንስ ወንጌል ምዕራፍ 1 ላይ ቅዱስ ዮሐንስ ወንጌል ላይ የተናገረው ነገር አለ። ኦኬ በመጀመሪያ ቃል ነበረ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። አይተህ ከሆነ እንግሊዘኛውንም ግሪኩንም ሄደህ ብትመለከት ዊዝ ጋድ የሚለው ነው የሚያሳየው። ቃልም በእግዚአብሔር ዘንድ ነበረ። ዊዝ ብሎ ቃልና ወርድ የተባለውና ጋድ የሚለው ነገር ሲለይ እንመለከታለን። ቃልም ምን ነበረ? እግዚአብሔር ነበረ። ኦኬ አምላክ ወልድ በስጋ ከመገለጡ በፊት ህልውናው ምን ነበር ከተባለ አምላክ ነው። ከአብና ከመንፈስ ቅዱስ ጋራ እየተመለከ ይኖር የነበረ ምንድነው? አምላክ ነው። ለምን? በመጀመሪያ የነበረው ቃል ከእግዚአብሔር ጋር የነበረው ቃል እግዚአብሔር የነበረው ቃል ቁጥር 3 ላይ ሁሉ በእርሱ የሆነው ያ ቃል ኦኬ ከሆነም አንዳች እንኳን ያለርሱ አልሆነም ተብሎ የተነገረለት ያ ቃል ቁጥር 14 ላይ ምን ይላል? ሄደህ ተመለከት። ቃልም ስጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን እያለ ይናገራል። ኦኬ ቃል አምላክ ነበረ፣ በስጋ ተገለጠ። ስጋን ከመቤታችን ነሳና ፍጹም አምላክ ፍጹም ሰው ሆነ። ቃል ልክ ሰው አምላክ ልክ ሰው ሲሆን አምላክነቱ ሰውነቱን አላጠፋም፣ ሰውነቱም ደግሞ አምላክነቱ ውስጥ አልጠፋም። ኦኬ መጠፋፋት በሌለበት በተዋህዶ አንድ ባህሪ ሆኖ አንድ አካል ሆኖ ጌታችን ኢየሱስ ክርስቶስ እናገኛለን። ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ስንል ምን ማለት ነው የሚለው ነገር የተወሰነ ነገር ልበልና
አምላክነቱ የጀመረው ዛሬ አይደለም ኦር ልክ ስጋን በተዋሃደበት ቅጽበት አይደለም ከዘላለም የነበረ አምላክነት ነው ያንን አምላክነቱን ሳይተው ነው የመጣው ነገር ግን ስጋን የራሱ ካደረገ በኋላ ያ ስጋ ደግሞ የክርስቶስ ኢየሱስ ስጋ ሆኗል ማለት ነው አንድ ሁለት ጥቅሶች ላሳየ ፍጹም አምላክ ፍጹም ሰው ስንል እንደው ሰዎች ብዙ ጊዜ መጽሐፍ ቅዱስ ላይ የለም ራሳችሁ እንትን ያላችሁት ነገር ነው የሚሉት ነገር አለ ብዙ ጊዜና የማቴዎስ ወንጌል አንዴ ቆይ ካሜራውን ላብራልና ፍጹም አምላክ ፍጹም ሰው ስንል ምን ማለት እንደሆነ ጌታችን ራሱ በአንደበቱ የተናገረው ነገር ላሳየ ኦኬ እዚህ ማቴዎስ ወንጌል ምዕራፍ 22 ላይ ማቴዎስ ወንጌል ምዕራፍ 22 ላይ ከቁጥር 41 ጀምሮ እንደዚህ የሚል ቃል አለ ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል የማንስ ልጅ ነው ብሎ ጠየቃቸው የዳዊት ልጅ ነው አሉት ኦኬ ስለ ክርስቶስ የማን ልጅ ይመስላችኋል ብሎ ፈሪሳውያን ይጠይቃቸዋል እነርሱ ምን ብለው መለሱለት የዳዊት ልጅ ነው አሉት እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን እግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው ብሎ ይጠይቃል አንድም ቃል እንኳን ይመልስለት ዘንድ የተቻለው የለም ከዛን ቀን ጀምሮ ወደፊት ማንንም ሊጠይቀው አልደፈረም ይያል ይናገራል ስለዚህ ክርስቶስ ኢየሱስ የዳዊት የዘር ሐረግ የእመቤታችን ልጅ ነው የዳዊት ጌታውም ነው የዳዊትም ልጅ ነው አምላክም ሰውም ስንል ይሄንን ነው ኦኬ ፍጹም አምላክ ፍጹም ሰው ፐርፌክት ጋድና ፐርፌክት ማን ነው ክርስቶስ ኢየሱስ ይሄ መረሳት የለበትም አምላክ ሰው ሆነ ስንል ነው አምላክነቱ ጨፍልቆ ሰውነቱን አጥፍቷል መጽሐፍ ቅዱስ ላይ ቀደም አንተም እንዳልከው ስለ ሰውነቱ የሚናገሩ ብዙ ክፍሎች አሉ ስለ ሰውነቱ ስንናገር ግን አምላክነቱን ረስቶ ኦር አምላክነቱን ትቶ አይደለም መጽሐፍ ቅዱስ ለዛ ነው ራእይ ምዕራፍ 22 ላይ ጌታችን ኢየሱስ ምን ብሎ ይናገራል የዮሐንስ ራእይ ምዕራፍ 22 ላይ የዳዊት ስርና ዘር ነኝ ብሎ ይናገራል የዳዊት ስርና ዘር ኦኬ የዳዊት ስር ሲል ዳዊትን ያስገኘሁት እኔ ነኝ የዳዊት ጌታ እኔ ነኝ እያለ ነው የዳዊት ዘር ነኝ ሲል ደግሞ የዳዊት ልጅ የእመቤታችን የድንግል ማርያም ልጅ እንደመሆኑ ደግሞ የዳዊት ዘር እንደሆነ ይናገራልና አምላክነት ልክ ስጋን ገንዘብ ባደረገበት ሰዓት የጀመረ አይደለም ከዘላለም የነበረ ነው ለምን በመጀመሪያ የነበረው ያ ቃል ምን ነበረ እግዚአብሔር ነበረ ተብሎ ስለተነገረለት ልክ ደግሞ ስጋን ገንዘብ ሲያደርግ ግን አምላክነቱ አልጠፋም ያን ሰውነት ግን ገንዘብ አድርጎ የራሱ አድርጎ ዛሬም ድረስ ፍጹም አምላክ ፍጹም ሰው ሆኖ ይኖራል ማለት ነው ጌታችን ኢየሱስና የመጀመሪያው ጥያቄ በዚህ ከዚህ አንፃር ነው የምንመለከት ሁለተኛውን ያሬድ ወይም ቃል ላይ አንዳችሁ ሐሳብ ሰጥቶ መጀመሪያው አልተመለሰልኝም ምኑን ያልተመለሰልሽ አምላክነቱ ሲወለድ ነው የመጣው አይደል ጥያቄ ይሄ ነበር አሳየውክ እኮ ዮሐንስ ወንጌል ምዕራፍ 1 ላይ ምን ብዬ አሳየውክ አሳይተኛል ቃል ምን ነበር አሁንም አሳይተኛል እኔ እኮ ያልገባኝ ልንገር ሰምተኛል ስለምን አወራውስ ያወራውትን ነገር ንገረኝ ሰምቼሃለሁ በመጀመሪያ ቃል ነበረ ቃልም በእግዚአብሔር የሚለውን ጥቅስ አምጥተህ እሺ የራስህንም ትንሽ እንትን ዲፋይን አድርገህ አስረድተኛል ግን አሁን ያልገባኝ የትኛው ነው የራስህ ያልከው የራስ ዲፊኒሽን እኮ ጨምረህበታል እሱ ሁሉን የተጻፈውን ብቻ አንብበህ እኮ አይደለም ያው የተጻፈውን ነው እንዳለ ነበርኩት የትኛው ጋር የራስህን የጨመርኩት የቱ ጋር ነው የራስህን የጨመርኩት ኮንሰፕቱን የራስህን አልጨመረ አሁን ለምሳሌ ያው ፍጹም ሰው ፍጹም አምላክ የሚል ነገር የለም አሁን እሱን አንተ ጥቅስ አልጠቀስኩልህ አው ቃል በቃል እንደዛ የሚል ጥቅስ አልጠቀስከልኝ የዳዊት ስርና ዘር ነኝ ሲል ጌታችን ኢየሱስ ምን ማለት ነው ይሄው እንደዛ ነው ምን ማለት ነው ብለህ የራስህን ሐሳብ አምጥተህ ነው ያብራራህልኝ ብዬሃለሁ አንተ ፍታውሽ አይደለ አንተ እኮ ነው የመጽሐፉ ባለቤት አንተ ነህ እኔ ያልገባኝ የምጠይቀው የመጽሐፉ ባለቤት እኔ ስለሆንኩ ኦኬ የመጽሐፉ ባለቤት መጽሐፍ ቅዱስ የኛ የክርስቲያኖች ስለሆነ ጥንታውያን የቤተክርስቲያን አባቶችም ሆነ የመጽሐፍ ቅዱስ ትላልቅ ስኮላሮች በፈቱበት መልኩ ነው የፈታው እንጂ እኔ ከኪሴ አምጥቼ አይደለም ትርጉም አንተ አሁን ከራስ ጨምር አልከኝ ቆይ ተረጋጋ ከራስ ጨምር አልከኝ አይደለ የዳዊት ስርና ዘር ነኝ ብሎ ጌታችን ኢየሱስ ሲናገር ምን ማለት ነው አንተ ፍታው በተረዳህበት መንገድ ይኸውልህ እኔ እኮ ልፈታው አልችልም ያንተን መጽሐፍ እኔ ልፈታው አልችልም እኔ ካንተ መማር ነው የምፈልገው ልጠይቅህ እያልኩ ነው እሺ ቀጥልሽ ሁለተኛው ጥያቄ ወንድሞች ይመልሱላል ቀጥል ያልገባህን ነገርሽ ሁለተኛው አይደለም ሁለተኛው ችግር የለም እንሄዳለን አሁን አንድ ሰው ፍጹም ከተባለ ፍጹም ሰው ነው ከተባለ ሌላ ነገር አይቀበልም አሁን በቋንቋ ደረጃ ፍጹም ሰው ነው ከተባለ ሌላ ነገር አይቀበልም ፍጹም አምላክ ነው ከተባለ ሰውነት አይቀበልም ይሄ ደግሞ ምን ማለት መንገድ ጌታ መጣው አምላክ ፍጹም ሰው ጌታ መጣው ሰው ፍጹም አምላክ ከተባለ ፍጹም ሰው ሊባል አይችልም ያልከውን ኬት ነው ያመጣው ይሄንን ፍጹም ማለት ነው
ፐርፌክት ማለት ነው እኮ በቃ ፐርፌክት ማለት ፍጹም ማለት እኮ የሰው ባህሪ ሙሉ ለሙሉ የሰው ባህሪ ያለው ማለት ነው። ምንም ነገር መሆን አይቀበልም ማለት እኮ ነው። ማን ያለው ከየት አመጣው ይሄንን ትርጉም? ፍጹም ማለት አማርኛው ቋንቋው ምንድነው? ፍጹም ማለት እኮ ንጹህ የሆነ ፍጹም ሰው ማለት የሰውነትን ፕሮፐርቲዎች ወይ ደግሞ የሰውነትን ባህሪ በሙሉ ገንዘብ አድርጓል። የሰውነት ባህሪ በሙሉ የሰውነትን ባህሪ አለ። አንድ ባህሪ ሆኖ የአምላክነትና የሰውነት ባህሪ በተዋህዶ በክርስቶስ ኢየሱስ ውስጥ አሉ ማለት ነው። በቃ አለቀ። ይሄ እኮ ያንተ አባባል ነው እንጂ ቋንቋው ይከለክላል። የትኛው ቋንቋሽ? አውጣ አሳየኝ። እሺ በትልቁ አድርጌያለሁ። እስቲ ቋንቋው ያለው አሳየኝ። በትልቁ አድርጌያለሁ። ቋንቋውን አሳየኝ። አንደኛ አንድ ስልክ ብቻ ነው ያዝኩት። ሁለተኛ ደግሞ አንተ ቋንቋው እንደሆነ እኔ እንደው የሚገቡ ሰዎች በሙሉ ለመማር የሚገቡም አይመስለኝምና በጣም የሰው ትዕግስት ታስጨርሳላችሁ ጌታ በሚያውቀውና አሁን ፍጹም አምላክ ፍጹም ሰው ሲባል ወንድማችን ስማኝ እንግዲህ የምትረዳ ከሆነ ትረዳለህ፣ ያለበለዚያ ደግሞ እግዚአብሔር ይርዳ። ፍጹም አምላክ ፍጹም ሰው ሲባል ቀደም እንደነገርኩ የአምላክነትን ባህሪ የሰውነትን ባህሪ በክርስቶስ ኢየሱስ ውስጥ ሙሉ የአምላክነት ባህሪ ሙሉ የሰውነት ባህሪ በክርስቶስ ኢየሱስ ውስጥ አሉ፣ ፕሮፐርቲዎቹ አሉ ማለት ነው። ኦኬ በቃ ይሄ እኮ ነው። ምንም ሁለቱም ባህሪያት አሉ፣ አምላክነትም አለ ሰውነትም አለ። የአምላክነት ባህሪም አለ የሰውነት ባህሪም አለ። አለቀ። አንዱ አንዱን አላጠፋውም ማለት ፍጹም አምላክ ፍጹም ሰው ማለት ይሄ ነው። በቃ በቀላሉ ጋዲሳ ለምሳሌ የሰውነቱ ባህሪ ፍጡር ነው አይደለም? ሰውነት የምትባለው ነገር ፍጡር ናት አይደለችም? እሺ በቀላሉ የተፈጠረ ስጋ ነው ገንዘብ ያደረገው እኮ የተፈጠረ ሰውነት የምትባለው ነገር በኢየሱስ ሰውነት የምትባለው ነገር ፍጡር ናት አይደል? የቃል ሆኗል፣ የአምላክ ስጋ ሆኗል። ኦኬ የአምላክ ስጋ ሆኗል። የተፈጠረ ስጋ ነው ገንዘብ ያደረገው የአምላክ ስጋ ሆኗል። ኦሬዲ ምንድነው ወንድማችን? አሁን ቅድም ፍጹም አምላክ ፍጹም ሰው እሱ ተመለሰልሽ? እሱ ተመልሶላል እኮ በዛው እኮ ነው ይዘኸኝት አቦ አንዴ ጋዲሳ ይሄን ክፍል አንብብለትና አብራራለት። አንድ ትልቁ ላይ አርጉኝና ወይ ትልቁ ላይ ሞን ከቻልኩ አረ ነው እችላለሁ። ኦኬ ቆላሲያስ ላይ አረ መልሱኝ። መልሱኝ አንዴ ፕሊዝ። እሺ ቆላሲያስ ምዕራፍ 2 ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። አቡ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ማለት ነው። የመለኮት ሙላት ያሱ መለኮቱ ራሱ እኔ እንደተረዳሁት ከሆነ አሁን የመጽሐፉ ባልተቤት እናንተ ናችሁ። የመለኮቱ ሙላት በሰውነት ተገልጦ ይኖራል። መለኮት ነው ግን ማን ነው? መለኮት አለው ግን በሰውነት ተገልጧል። ያ መለኮት ነው አይደለ? በደንብ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ተገልጦ ይኖራል ማለት ነው። ይኖራልና ተገልጦ ልፍታልኝ ተገልጦ ይኖራል እኮ ይሄ ግልጽ እኮ ነው። ግን ይሄ ሐሳቡ ሐሳቡና አንድ አቡ በእርሱ የተባለው ክርስቶስ ነው አይደል? እሱን አንተ ነህ የምታውቀው። እኔ ለመጠየቅ ነው ገባው። አስረዳህነት ለመለስልኝ እንጂ እኔ ለመጠየቅ ነው ገባው። በቃ ጥሩ። ስለዚህ እንደዛ ከሆነ የክርስቲያኖችን ትምህርት ከኛ ተረዳው። አንተ እኮ እየተረጎምክ ነው የተቸገርነው እኮ። አንተ ራስህ ተረጉማለህ፣ ስንጠይቅ ደግሞ እናንተ አስረዱኝ ትላለህ። ስለዚህ ይሄን ጋዲሳ ያስረዳሃል። ተረጋ ብለህ ስማው። ጋዲሳ ይቀጥሉ። ያሬዶ ቀጥል፣ ችግር የለውም። አሁን ምንድነው ትልቁ ችግር? ሜቢ ካሁን በኋላ የምትገቡ ሰዎችም ሙግት ከሆነ ይዛችሁ የምትገቡት ሙግቱን እንደ ሙግት እናስተናግዳለን። እኛም ካውንተር ነው። እኔ ጥያቄ ቆይ ተረጋጋ። ይሄ ኢንቴንሽን ባይዘው የሰው ኢንቴንሽን ያስታውቃል። ከቀደም ጀምሮ ሲብራራ የነበረውን ነገር ጆሮ በአንድ በኩል ያፈሳል አያፈስም የሚለውን ነገር እርግጠኛ ባልሆንም ከቀደም ጀምሮ ሲቀርብ የነበረውን ነገር ጭንቅላት ላይ የሆነ ይዘህ የመጣው ነገር አለ። በዛ እንትን ለማለት ነው ያሰብከው። የሚቀርበውን ሐሳብ ስማ፣ የሚመች ከሆነ ትቀበላለህ፣ የማይመች ከሆነ ደግሞ ግዴታ ዛሬ ሁሉ ነገር መረዳት አለብህ የሚል ሐሳብ የለንም። ኦኬ አሁን ቆላሲስ ምዕራፍ 2 ቁጥር 9 ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና የሚለው ይሄም አምላክነትና ሰውነቱን አልሲምታ የሚያሳይ ነው። በእርሱ የተባለው ጌታችን ኢየሱስ ነው። ኦኬ የመለኮት ሙላት የተባለው የፉልነስ ኦፍ ዳይቲ አምላክነቱ የመለኮት ሙላት የፉልነስ ኦፍ ዳይቲ ባይ ዘ ዌይ ቅዱስ ጳውሎስ ይሄን ነገር ሲናገር ታች ላሉ ሰዎች የሚሰሙት ላይክ
ግኖስቲክ መናፍቃን ነበሩ አንደኛ ሁለተኛ ክፍለ ዘመን በዛ ጊዜ መለኮት ፉሊ ዲቫይን አይደለም ፉል ዳይቲ ክርስቶስ ውስጥ የለም ብለው የሚያምኑ የነበሩ ከዛ አንፃርም ነው የመለኮት ሙላት የፉልነስ ኦፍ ዴይቲ ወይ ደግሞ አምላክነት በሰውነት ተገልጦ ይኖራል ወረድ ነፈስ ይሄ ነው እንደዚህ አይነት ሰው ምንም ማስተናገድ ሰዓት መስጠት የሚያስፈልገው ያሬዶ ባይዘው ሰዓት ለማቃጠል የሚገቡ ሰዎች ያስታውቃሉ ከይቅርታ ጋር ግን ጌታ በሚያውቅ አንዴ ቆይ ወንድሜ አንደኛ ቆይ አራ ይታርግጆ ወንድሜ አንዴ ቆይ እሺ አንዴ እሺ ሙስሊሞች ጋዲሳይ ሁለት ነገር ልናገር የመጀመሪያው እንዲህ ናቸው በቃ ከወንድሞቻችን ሙስሊሞች ጋር በጣም ትግስት ይፈልጋል በጣም አንደኛ ኦሬዲ ጭንቅላታቸው ስፌር ተደርገው የተነገራቸው ነገር አለ ስለዚህ ያንን ነገር ነው በጣም በቃ የሚፈልጉት ሰርች የሚያደርጉት በእኛ ንግግር ውስጥ ያን ነገር ስለማያገኙት ካውንተር አታክ ያደርጋሉ ኦልዌይስ ሶ በጣም ትግስት ይፈልጋል በጣም ልክ ፕሮቴስታንቶች ወይ ሌላ እንደምናናገረው አይደለም ቶታሊ ዲፈረንት ዓለም ነው ይሄ ከእስልምናው ጋር ያለው ውይይት ስለዚህ በጣም ትግስት ይፈልጋል ሙስሊሞች ግን ደግሞ ምን እንፈልጋለን ከናንተ አሁን እስቲ ስለ ክርስቶስ አምላክነት ጠይቁን ነው አይደል ስለዚህ መታችሁ ስትጠይቁን እኛ መጀመሪያ እስቲ መጽሐፍ ቅዱሳችንና ትምህርታችን የሚለውን ስሙን ኦኬ የእናንተን ትርጉም የተነገራችሁን ይዛችሁ የመጣችሁትን የሰማችሁትን ነገር ሁሉ ታውት ለጊዜው ከዛ የኛን ትምህርት ስሙት እኛ እንዴት እንረዳዋለን መጽሐፍ ቅዱሳችን እንዴት እንፈቷለን እናንተ እንዴት ትፈቱታላችሁ አይደለም ጉዳዩ ምክንያቱም እናንተ የምትፈቱት ትክክል አይደለም በምንም ይሳብ ለምን አትረዱትም ፍቹን አታውቁትም ምን ይያል እንደሆነ ራሱ አታውቁትም ስለዚህ እኛ እንንገራችሁ ከዛ በኋላ ከተቀበላችሁ ተቀበላችሁ ካልተቀበላችሁ አልተቀበልኩ ማለት መብታችሁ ነው እንድትቀበሉ ፎርስም አናረጋችሁም ግዴታችሁም አይደለም ከኛ የሚጠበቀው እውነትን መንገር ነው የክርስቲያናዊ ትምህርትን መግለጥ ነው ስለዚህ በዛ ሴንስ ሆኖ ጥሩ ውይይት ይሁን የጭቅጭቁ ምናምኑ እሱ ይቅርና መዳመጥ እንዲኖር ነው እና ከኛ ትንሽ ትግስት ይፈልጋል ጋዲሳይ ማን ነው ቀጥቶ የቀደመ ሰው አለ መሰለኝ ዮሐድ ድምጽን አሰማን ዮሐድ ወይ ሰላማችሁ ይብዛ እንዴት አላችሁ ዮሐድ አንተ ትልቅ ሰው የተወደድክ በስማ ረጅም ጊዜ ዳቆን አው በጣም ተጠፋፋን ቆየን ደራና ሰው ማለት ነው ይሁን ግድ የለም ሰላም ነው ሰላም መጣ እግዚአብሔር ይመስገን ዮሐድ እንኳን ደህና መጡ አረ ከአንተም ጋር በጣም ነው እንዴ ተጠፋፋ ነው ጋዲ ሰቀል ነው ቀጥሉ ሰው ተቀበል እኔም ሰላም ልበለው ከኔ ጋር ራሱ በጣም ቆየንና ዛሬ ከጊዜ በኋላ አገኘሁት ሰላም ብያለሁ ያዴ አረ ቃሌንም አላየሁትም በጽሁፍ ሸፍናችሁት አረ እንዴት ነው ቃሌ አለሁልህ ሁሉ ሰላም ነው አይደል እግዚአብሔር ይመስገን አረ እንኳን ደህና መጣ አለህ እንዴ አለው ይመስገን ያዴ ባራ ደስ ብሎኛል ስላየው ቃሌ እኔ ደስ ብሎኛል ቀጥሉ እሺ ዮሐድ በጣም እንወዳለን በጣም ናፍቀን እኔ ፐርሰናሊ በጣም ሚሰርግ ነበር በጣም ብዙ ነገር ያጎደልክብን በመጥፋትህ እና አሁን ስለመጣ በጣም ደስ ብሎኛል እግዚአብሔር እንኳን በሰላም አገናኘን እና እወዳለሁ ሁላችሁም ለዮሐድ ፍቅራችሁን ግለጹለት ጋዲሳ የተወደደ ነው የታወቀ ነው ቃልዬ መጣፍቶ ሲመጡ ያው በጣም እንትን ይሉናል ይፈትኑናል ፍቅራቸውና እንወዳለን ዮሐድዬ ጋዲሳይም ታላላቅ ወንድሞቻችን እናመሰግናለን ደስ ብሎኛል ስላገኘኋችሁ እሺ አይ ቲንክ አብደር አህመድ ይቀድማል ይመስለኛል አይገስ እና ይደርሳል አንዴ ታገሰን እሺ ጫጫታ ውስጥ ያላችሁ ሰዎች ድምጽ የሚረብሽ ካለ የሆነ ጸጥ ያለ ቦታ ብትገቡ አብደር የሆነ ድምጽ አለ ኦኬ በቃ እሺ ይደርሳል እሺ አብደር ቀጥል ኢስ ፋይን ሰላም ናችሁ አለን እግዚአብሔር ይመስገን እንኳን በሰላም መጣ እንኳን ደህና ቆያችሁ እሺ ከየት ቤተ እምነት ነው ማን እንበል ሙስሊም ነህ ናይዘሮፍ ሁሉም ላይ የለውበትም ነኝ ናይዘሮፍ ሁሉም ላይ የለውበትም ናይዘሮፍ ሁሉም ላይ የለውበት ማለት ነው ምድር ላይ ያለ እምነት እያመንኩ አይደለም በዚህ ሰዓት እሺ አንድ አሁን የምንፈልገውኛ ምድር ላይ እያመነ የሰማይ ህይወቱን ተስፋ የሚያደርግ ሰው ስለሆነ የምንፈልገው
እምነት ከሌለ በምን መጽሐፍ እንደምናወራ አላውቅም። እስቲ አንድ ሚውት አድርግና ወደ አንተ እመጣለን በስፔሻል ኬስ። አይ ምን ችግር አለው ስለ እሺ አሁን ታይምሱ ስላልሆነ አንዴ ቆንድሜ አንዴ የቤቱን ርዕስ መጠበቅ ስላለብን ነው እና ጠብቀን ችግር የለው ድል እንሰጣለን። ጠብቀን እዚህ እሺ ይደርሳል አለ። እሺ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም ይመስገን። ከየት ቤተ እምነት ነው? ማን ነው ስምህ? ሙስሊም ነኝ። ኦኬ ማን ብለን እንጥራ? አብዲ ብለህ ጥራ። አብዲ። እሺ አብዲ ደርሳለም ትችላለህ። ችግር የለውም። እሺ ስለዚህ ቃልዬ ስለሚቀድም ከዛ ዮሐድዬ ደግሞ ቃልዬ ቀጥሉ። ቃልዬ ተቀበለው አብዲ እንዲያስተናግዳል። እሺ 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 አብዲ ሰላም ነው? ሁሉ ሰላም አለን ይመስገን። ጥያቄ ቤቱን በወክለ ነው ኢየሱስ አምላክ ነው የሚለው አይደል? አዎ እንግዲህ ኢየሱስ አምላክ ነው ማለት ያው እኔ አምላክ ነኝ ያለበት ቦታ ታሳየኛለህ አንዴ? ቅድም ጋዲስ ያሳይ ነበር አልነበርክም? አልነበርኩም። አሁን የመጣው? አሁን የመጣሁት። እሺ ራእይ ቆይ አንዴ ራእይ 22 ላይ መክፈት የሚችል ካለ እሺ ለዘዛይ ምን ልክፈትልህ ቃልዬ? የቱ ጋር ቆይ ከዚህ ጋር ላውጣውና ራእይ መጽሐፍ ምዕራፍ 22 እሺ ኦኬ ትልቁ ላይ ልሁንና እኔ እሺ ኦኬ ቁጥር 8 ጀምሮ እናነበው። እሺ ራእይ ስንት አልከኝ? 22 ቁጥር 8 እሺ ይሄንንም ይሄ ሌላ ነው። አይ እሱ ነው ግን ከየት ጀምሮ ይሁን መሰለ ከቁጥር 10 ጀምሮ ከቁጥር 10 ጀምሮ እሺ ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማኅተም አትዝጋው። አመፀኛው ወደፊት ያምፅ፣ እርኩስም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱስም ወደፊት ይቀደሳል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። ኢየሱስ ክርስቶስ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። ከአምላክ ውጪ ይሄ መናገር የሚችላል አብዲ? ማለት እኔ አምላክ ነኝ ማለትና ይሄ እኮ በጣም የተለያዩ ነገሮች ናቸው። አንድ ሰው አምላክ ነኝ እሱ ሰጣለሁ ችግር የለውም። አምላክ የሚለውን ለምሳሌ አንድ ጥያቄ በነገራችን ላይ ለመከራከርና ለመዳረቅ አይደለም የገባሁት። እውነት ነው በሆነ መልኩ ነው የገባሁት። የምትረዳኝ ምን መሰለህ አብዲ? አንተ የምትፈልጋት አምላክ የምትለዋን ቃል ነው። እሷን ሰጣለሁ። አምላክ የምትለዋንም ቃል ሰጣለሁ። አንድ እና ኋለኛው ማለት አምላክ ለምሳሌ ማለት ነው እኔ ማለት ነው እኔ ማን ነኝ? ሰው ነኝ። እኔ ሰው ነኝ ብዬ ነው ማውራው አይደል? እኔ አምላክ ነኝ ብሎ ማውራት አለበት። እሰጥሃለሁ አልኩህ እኮ አብዲ። ከሰማኸኝ አምላክ የምትለዋን ቃሏን ከፈለካት እሷን ቃል እሰጥሃለሁ ብያለሁ። ግን እኔ አምላክ ነኝ የሚለውን ብቻ ማራነት የሚዘጋው አትደረብብኝ። አንዴ ሰውራ እኔ አምላክ የምትለዋን ቃል እሰጥሃለሁ። አልፋና ኦሜጋ ፊተኛውና ኋለኛው ነኝ የሚል አምላክ ነው አይደለም? እንዲህ ብሎ የሚናገር አምላክ አይደለም። አምላክ አይደለም። ፍጡር እንደዚህ ብሎ መናገር ይችላል? ምክንያቱም ፈጣሪ ማለት ነው። ፈጣሪ ፍጡሩን ስለሚያነግስ ማለት ነው። እሺ አይ ችግር የለውም። አንድ ፍጡር ይሄን ብሎ መናገር ከቻለ የአላህን 99 ስሞች ታውቃቸዋለህ? የአላህን 99 ስሞች ታውቃቸዋለህ? አሁን እኮ ኢየሱስ ጋር ነው እኮ ያለን አላህ ጋር ነው ታውቃቸዋለህ። ምክንያቱም አጀንዳ ትወጣለህ። ገባህ? ምን አለ መሰለህ አልወጣም ይኸውልህ አንድ ነገር ፍጡር ይሄን መናገር እየታዘብን አይደለ? ክርክር አናርገው አንደራረብ። ቆይ እኔ አንተ ስታወራ ዝም እንደምል እኔም ሳወራ ዝም ትላለህ። እሺ ከዛ ስትጠይቀህ ትመልስልኛለህ። አሁን ምን አልከኝ? ፊተኛውና ኋለኛው የሚለውን ወይ መጀመሪያና መጨረሻ የሚለውን ፍጡር መናገር ይችላል ብለኸኛል። ኦኬ እንዲህ መናገር ከቻለ አልአወል አልአኪር የሚሉ ስሞች አሉ። ምን ማለት ነው? አልአወል አልአኪር ምን ማለት ነው?
የመጀመሪያም የመጨረሻ ማለት ነው። እነዚህ የአላህ 99 ስሞች ውስጥ ከ99 ሁለቱ ስሞቹ ናቸው አይደሉም? አልአዋል የሚልና አልአኪር የሚል ከአላህ 99 ስሞች ሁለቱ ስሞች ናቸው አይደሉም? ስሞች ናቸው። ይሄንን ስም ፍጡር መጠቀም ይችላል? ይችላል አልኩህ እኮ። ኦኬ፣ የአላህ 99 ስሞች ፍጡር መጠቀም ይችላል? ያው እሺ፣ ይችላል ያልኩበት ምክንያት ልንገርህ። እሺ፣ ያሬዶ ራእይ ምዕራፍ 1ን ክፈትልኝ። ያው ማለት ትንሽ ይቀርዋል መሰለኝ። ኤኒዌይስ እናሳየው። እሺ፣ የፈለገውን ቃል ለእንትን ሰዓት ላለመግደል ነው። ራእይ ምዕራፍ 1 ቁጥር 7 ጀምሮ አለ ወይ ቃል ይሰማል። ወደዛ ከመሄደ በፊት መጠቀም ይችላሉ ብሏል። አንድ ማስረጃ ይስጠን። አሁን ይችላሉ ስላለ ማለት ነው። አይ እንትን ነው የራሱ ወንድሞችም ስለሚታዘቡት አሁን እዛ ውስጥ ገብቼ ገና የሆነ ወደ እስልምና መጣብኝ እንዳይለኝ ነው። አይ አንድ ማስረጃ ችግር የለውም። አንድ ማስረጃ ያምጣና አውቃለሁ ስላለ ዝም ብለህ ስታልፈው አሁን ማስረጃ እያለው ሳትጠይቀው ያለፍክ ነው የሚመስለው ሰውና እስቲ አለኝ ብሎ ማለት አዎ ይችላል ብሎ እየተናገረ ስለሆነ አንድ ማስረጃ የተባለ አልፋና ኦሜጋ ወይም ደግሞ ፊተኛና ኋለኛ የተባለ አንድ ለናሙና ከቁርአንህም ከመጽሐፍ ቅዱስም አንድ ማስረጃ አለ። አሁን እኮ ጥያቄ ነው የጠየቁህ። ኢየሱስ አምላክ ነው የሚለውን በመጽሐፍ ቅዱስ አሳየኝ። ሰማይ ወንድም አነገሩን ለማርዘም ለሎጂክ ለምሳሌ አንዴ ቆይ፣ ሰማይ ይደርሳል። የጠየቀውን በደንብ ስማ። አሁን አለ ወይ ማለት ፍጡር ሊባል ይችላል ወይ ስትባል አዎ ይባላል ብለሃል። ስለዚህ የተባለበትን ማስረጃ ሳይኖርህ አዎ ይባላል ፍጡር ሊባል ይችላል ወይ ነው? ፍጡር እንደዚህ ይላል ወይ ነው እኮ የተጠየቀው ጥያቄ። ይላል። ኦኬ፣ ያለ የምታውቀው ፍጡር አለ? ምን የሚል እኔ የመጀመሪያም የመጨረሻ ነኝ የሚል እኔ ፍጡር አለ ወይ? እንደዛ ይቅርታ ይኋድ የሚያውቀው ነገር የለም ስለ እስልምና። ለዛ እኮ ነው አሁን ይሄ ስለ እስልምና እኔ ስለ ክርስትና ነው የጠየኩት። ስለ እስልምና እኔ ኢየሱስ እኔ አምላክ ነኝ አሳየኝ። አሁን ማሳየት እኮ ይደርሳል። ለምን መሰለህ እኔ ክርክር ምን ወይ አንዴ ስማይ ይቅርታልና እሺ ስማ። መጀመሪያ እየተባልክ ያለው እስልምና ላይ ስለተካሄደ አይደለም። እስልምና ላይ ጭምር ከፈለክ እያልኩ ነው እያልን ነው። ከምትፈልገው መጽሐፍ እንደ ማስረጃ እኔ ፊተኛና ኋለኛ ነኝ ያለ ሰው ታውቃለህ ወይ ሳታውቅም ነው? ከመጽሐፍ ቅዱስም ከቁርአንም ጭምር ማለት ወይ አውቃለሁ ወይ አላውቅም። አጭር መልስ አላውቅም። ጎበዝ፣ በቃ አሁን ቀጥል። ቴንክ ዩ። እሺ ተመልሷል። አሁን ቀጥል። ስማሽ ፍጡር ሊል አይችልም። እኛ ከመጽሐፍ ቅዱስ እናሳያለን። ከንግግሩ ያስታውቃል። ያዴ ማለት አሁን ቀደም እኔ ዝም ብዬ የሚያለፍኩት ለዚህ ነው። አይ አሁን አያውቅም እሱ። አሁን የአላህን 99 ስሞች ፍጡር መጠቀም ይችላል ሲል ይሄ ያከፍረዋል። እሱን ሲጀመር ማለት ከእስልምና ያስወጣዋል። የትኛውን ፍጡር ይሄን መጠቀም አይችልም። አብድን እየጨመረ የአላህን ስም መጠቀም ይችላል። ኤኒዌይስ እዚህ ጋር አንተ አሁን አምላክ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። የጠየቁህ አልገባህም እንዴ? የጠየቁህ ጥያቄ ኢየሱስ አምላክ ነው አስጨርሰኝ። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ የሚለው ነበር የፈለከው ቃል። ጌታ አምላክ ሁሉን የሚገዛ ነው የሚለው። አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይሄን የሚናገረው? ጌታችን ኢየሱስ ክርስቶስ የተወጋው ድጋሚ የሚመጣው ማለት ነው። ስለዚህ ይሄው ከመጀመሪያ አምላክ ነኝ ብሏል። አምስት ቁጥር ነው ወይ? ስንት ቁጥር ነው ያነበብከው? ቁጥር 7 እና 8 ነው ያነበብኩት። ራእይ ምዕራፍ 1። እሺ 7ን ጀምር። እነሆ ከደመና ጋር አንብበው እስቲ ራስህ አንብበው። አይ እኔ ብዙ ቆያለሁ። ገባ? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ ማን ነው? በመጀመሪያ ማን ነው ከደመና ጋር የሚመጣው? አንተ ነህ የምታውቀው፣ እኔ ምን አውቃለሁ? እሺ ኢየሱስ ክርስቶስ ነው የሰው ልጅ ከደመና ጋር ይመጣል። በማቴዎስ ወንጌል ምዕራፍ 25 ላይ አለ። ኤኒዌይስ ኢየሱስ ክርስቶስ ከደመና ጋር ይመጣል የሚለው ቦታ የት አለ?
ቆይ አንተ በራስህ እኮ ነው ያመጣው። ቆይ እሺ ይሄድልሃል። ኢየሱስ ክርስቶስ ከደመና ጋር ይመጣል የሚለው ቦታ እሺ፣ ማን ነው እዚህ ጋር ከደመና ጋር የሚመጣው? ማን ነው ታውቀዋለህ? አንተ አታውቀውም አይደለም? ስለዚህ ስማ፣ ያወራው እኮ ሌላ ሰው ነው። ማን ነው ሰማኛ? ያወራው ሌላ ሰው ነው እኮ ኢየሱስ አይደለም እያወራለሁ። እኔ ከደመና ጋር እመጣለሁ እኮ አይደለም ያለው። ይላል ነው የሚለው። ማን ነው ይሄን የሚናገረው? እንደዚህ ይላል ኢየሱስ ነው የሚለው። እኔ ነኝ ይላል። እኔ ነኝ ይላል የሚለው ሌላ አካል ነው የሚያወራው ማለት ነው እኮ። የሚያወራው ዮሐንስ ነው የሚያወራው። እሺ ይሄን በለኛ ቅዱስ ዮሐንስ ኢየሱስ እንደዚህ ይላል ብሎ ነው እየነገረን ያለው። ስለዚህ የቃሉ ባለቤት ኢየሱስ ክርስቶስ ነው። ዮሐንስ ይሄን ነገር በራእይ ቆይ አይደለም፣ አንድ አዳምጥ። ቆይ እንዴ ምን ሆነሃል? ዮሐንስ በራእይ ይሄን ነገር ተመልክቶ ከራሱ ከኢየሱስ ክርስቶስ የሰማውን ነገር ነው ለኛ ያስተላለፈልን ማለት ነው። ዮሐንስ ነብይ ነው የሚናገረው ነገር አይደለም። ብራዘር ምን ሆነ ነው? እሺ ለምንድን ነው የምትደረበው? ዮሐንስ በራእይ ከክርስቶስ ከራሱ የሰማውን ነገር ለኛ እየነገረን ነው። አንተ መሐመድ ራእይ ተቀበለ እንዳልከው ማለት ነው። ኦኬ ለዞም እዚህ ጋር ከኢየሱስ ክርስቶስ ለዮሐንስ ራእይ ተሰጠው በለኛ። እንደዚህ ለማትልም የራእይ መጽሐፍ እኮ ነው መጀመሪያው ነው። በራእይ የራእይ መጽሐፍ ስለሆነ አትቀበልም? እሺ በቃ ዮሐንስ ተናግሯል። እሺ አመንኩ። እሺ ስለዚህ እዚህ ጋር የሚናገረው ማለት የሚያወራው ሌላ አካል ስለሆነ ዮሐንስ አውርቷል። ሌላ ቦታም እኮ ኢየሱስ ክርስቶስ እኮ የጻፈው መጽሐፍ የለም። ሌላ ቦታም እኮ ኢየሱስ ክርስቶስ እንዲያለ ብለው ነው እኮ የሚናገሩት። መጽሐፍ ቅዱስ ሁሉም ጋር ብትገባ እኮ ኢየሱስ ክርስቶስ ራሱ ጽፎ ያስቀመጠው ነገር የለም። ኢየሱስ እንዲህ ብሏል የምትለው መጽሐፍ ቅዱስ እያንዳንዱን ብታመጣ ሐዋርያት ናቸው እንዲያለ ብለው የነገሩ እንጂ እሱ የጻፈው መጽሐፍ የለም። የትኛው መጽሐፍ ቅዱስ ብትገባ ማለት ነው። ስለዚህ ሐዋርያት ከኢየሱስ ክርስቶስ የሰሙትን ኢየሱስ ክርስቶስ እንዲህ አለ ብለው የተናገሩትን ነው የኢየሱስ ንግግር ብለህ የምትወስዱ አይደለም። እዚህ ጋርም ኢየሱስ ክርስቶስ በራእይ ለዮሐንስ የነገረውን ነገር መጥቶ ነገረን። እንደዚህ ይላል ብሎ ምን አለ? ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ኢየሱስ ክርስቶስ። ስለ ኢየሱስ ክርስቶስ ምን ያለ? እኔ ጌታ አምላክ ነኝ እያለ ነው። አልፋና ኦሜጋ ነኝ እያለ ነው። እሺ አንድ ልጨምርለትና ያሬዶ ትንቢተ ኢሳይያስ 44:6 እንግለጥልን። አሁን ፊተኛና ኋለኛ የሚለውን እዚህ ጋር ነው ያለ። ማን ነው ፊተኛና ኋለኛ? ኢሳይያስ 44:6 ኦኬ። የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል። እግዚአብሔር ምን አለ? እኔ ፊተኛ ነኝ ኋለኛ ነኝ፣ ከእኔ ሌላም አምላክ የለም። አየ ፊተኛና ኋለኛ የሚለው አምላክ የሚለውን የሚያስይዝ ነው። ከእኔ ሌላ አምላክ የለም፣ ብቸኛ አምላክ ነኝ። ስለዚህ ኢየሱስ ክርስቶስ እኔ ፊተኛና ኋለኛ ነኝ ሲል ይሄንን አምላክ ነኝ እያለ ነው። ብቸኛው ኢየሱስ ክርስቶስ ጌታ መጣው እዚህ ጋር። እሺ አሁን እኮ ይሄ ንግግር የፈጣሪ ነው ብለን እንወስደው። አትሊስት እኮ ሙግቱን ራሱ አትረዱትም። ምን የሚገርመኝ እኮ ማለት የሚቀርበውን ነገር ራሱ የሆነ እኔ ኢንተሊጀንት ኩዌሽንት የሚባለው እንዴት ነው እናንተ ጋር አላውቅም። አሁን እያልኩ ያለሁት ምንድነው እዚህ ጋር አልፋና ኦሜጋ ፊተኛና ኋለኛ ነኝ የሚለው ለአምላክ ብቻ የሚቀጸል ነው። የትኛውን ፍጡር እኔ ፊተኛና ኋለኛ ነኝ አይደለም። የሰራዊት ጌታ እግዚአብሔር ምን አለ? እኔ ፊተኛ ነኝ እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም። ኦኬ ምክንያቱም ሌላ አምላክ ቢኖር እሱ ፊተኛ ኋለኛ አይሆንም። ሌላ አምላክ አለ ከሱ ፊት የሚኖር ወይ ደግሞ ከሱ በኋላ የሚኖር። ስለዚህ እኔ ብቸኛ ነኝ፣ ከኔ ፊት የሚቀድመኝም የለም፣ ከኔ በኋላም የሚመጣ የሚያልፍ የለም እያለ ነው። ስለዚህ ይሄ ለአምላክ ብቻ የሚሰጥ ነው። ስለዚህ ኢየሱስ ክርስቶስ ምን አለ? እኔ ፊተኛና ኋለኛ ነኝ ሲል እኔ እግዚአብሔር ነኝ፣ በብሉይ ኪዳንም የነበርኩኝ እኔ ነኝ አምላካችሁ፣ ከኔ ሌላ አምላክ የለም እያለ ነው። ፊተኛና ኋለኛ ነኝ ማለቱ ምን ማለት ነው? ከኔ ሌላ አምላክ የለም ማለት ነው ኢየሱስ ክርስቶስ። ይሄው ማስረጃ። እኔ እኮ አንድ ያልገባህ ነገር ጥያቄ፣ እኔ ኢየሱስ አምላክ የመጀመሪያና የኋለኛው ነኝ አለ ያለበት ቦታ አሳየኝ ያልኩ፣ ይሄ እንትን ሌላ ሰው ያወራውን ትረካ እየተረከኝ ነው ማለት ነው። ኢየሱስ ክርስቶስ ያለበትንም አሳየነ እኮ ራእይ ምዕራፍ 1 ራእይ ምዕራፍ 22 ላይ አሳየነ እኮ። ፊተኛውና መጨረሻው ሕያው ምን ነኝ የሚለውን አሳየነ አይደለም እንዴ? እንዲሁም ራእይ ምዕራፍ 22 ቁጥር 13 ላይ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ብሎ ተናገረ። አሳየነ እኮ ይሄን። ከዚህ በላይ ምን ፈለግ? 1:18 ጨምርለት። ኦኬ
ወጣ እንዴ? አዎ 18 እዛው ዝቅ ብሎ ኢየሱስ ክርስቶስ ለመሆኑ ሞቼም ነበርኩ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ የሞትና የሲኦል መክፈቻ አለኝ ብሏል። ስለዚህ እኔ የተናገረ ያለው ራሱ ኢየሱስ ክርስቶስ ነው። ስለዚህ ፊተኛና ኋለኛ ነኝ ሲል ከእኔ ሌላ አምላክ የለም ብሎ መናገሩ ነው ማለት ነው። በዚህ አጋጣሚ ቀጣይ ወደ ዮሐዴ እናልፋለን። ቀደም ከጋዴ ጋር ሲከራከር የነበረው ፍጹም ሰው ፍጹም አምላክ ሲለው ሙስሊሞች ኡስታዞቻቸው ምን ይሏቸዋል መሰላችሁ? ያንን ይዞ ስለመጣ ነው። በዛ ሜንታሊቲ ስለመጣ ነው። ለምሳሌ ይሏቸዋል ሲያስረዷቸው አንድ ብርጭቆ ውሃ ከሞላውት ያ ብርጭቆ ውሃ ሞልቷል፣ በቃ ሙሉ ነው ካለን ፍጹም ሙሉ ነው ካለን ሌላ ነገር እንዴት እንጨምርበታለን? በቃ ፍጹም እኮ በውሃ ሞልቷል ያ ነገር። ሌላ ደግሞ አንድ ብርጭቆ ደግሞ ላይ ወይ ቡና ወይ እንትን መጨመር ብለው ስለሚያስተምራቸው ነው። ኦኬ ይሄንን ሜንታሊቲ ይዘው ስለሚመጡ ነው። በመጀመሪያ ሙስሊሞች ማወቅ ያለባችሁ ፈጣሪን ከፍጡር መለየት አለባችሁ። ኦኬ ፈጣሪን ከፍጡር መለየት አለባችሁ። ፈጣሪ ከፍጡር ውጪ ነው። እናንተ በፍጡር ውስጥ ነው። አንድ ሰው አንድ ነገር በቃ በፍጡር ስናየው አንድ ብርጭቆ ወተት ካለ አንድ ብርጭቆ ወተት ነው። ይሄ ፍጡር ነገር ነው። እዚሁ አምላክን በዚህ ሴንስ አትረዱት። ኦኬ እሱ ከኛ አይምሮ በላይ ነው። አምላክ ሁሉም መሆን ይችላልም ችሎም አሳይቶናል። ኦኬ ይሄንን ከዚህ በተረፈ ደግሞ በእነሱ ጋር ምን የሚላል መሰላችሁ? ሱራ 3:48ን ሲያብራራ አንድ ተፍሲር ቁርጡቢ ማለት ተፍሲር አልቁርጡቢ ላይ ሱራ 3:48ን ሲያብራራ ምን ይላል መሰላችሁ? ጅብሪል ወደ መርየም ከመጣ በኋላ ጅብሪል እሱን የነፋባት እንዴት ነው የሚል በእነሱ ዘንድ ክርክር አለና ጅብሪል መጥቶ እሱን ወደሷ አልነፋም ብለው የሚናገሩ አሉ። እንደዛ ከሆነማ የሚወለደው ልጅ ፓርቲ ኤንጅል ፓርቲ ሁማን ነው የሚሆነው፣ ግማሽ እንትን መልአክ ግማሽ ሰው ነው የሚሆነው። እንደዛማ አይደለም ብለው የሚከራከሩ ይሄን ምጉት የሚያነሱ አሉ። ስለዚህ ለነሱ ፍጹምን ሰው ፍጹም አምላክ የሚባል አይቆጥላቸውም። ለነሱ መሆን ያለበት ምንድነው? ግማሽ አምላክ ግማሽ ሰው፣ 50% አምላክ 50% ሰው። በዚህ ስለሚረዱት ነው። ኦኬ ስለዚህ በዚህ በፍጡር አይምሮ አትረዱት። እሱ ከፍጡር ውጪ ነው የሚለውን ለማሳየት ነው። እሺ ቀጥሉ። እሺ እግዚአብሔር ይስጥልን። ቃልዬ እናመሰግናለን። ዮሐድዬ አሊን ተቀበለው። እሺ ሰላም። እሺ ቃልዮት ያሰማልን። እግዚአብሔር ይስጥልን። ኦኬ ሻሊ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሙስሊም ነኝ እና ጥያቄ ለመጠየቅ ነበረ። እሺ በርዕሱ ጥያቄ ካለ መጠየቅ ትችላለህ። እንዳይቋረጥ አምላክ ነው የሚለው ድምጽ ላሰማ። አዎ እንዳይቋረጥ። እሺ ቀጥሉ። ቆይ እሺ አንዴ ማማ የሆነ ነገር በይ። አለን እግዚአብሔር ይመስገን። ደህና ነሽ? አለሁ እግዚአብሔር ይመስገን። ቀጥሉ። እሺ ኦኬ እሺ ቀጥል። አሁን እሺ እና ጥያቄን አንድ ሰው ማንም ሳያጨናንቀኝ እንድመልሱልኝ ነው። ልቀጥል ወደ ጥያቄ። ለምሳሌ አሁን እኔ ምን ብለህ ታስበኛለህ መሰለህ? ሙስሊምም ያልሆነ ምንም ያልሆነ ባዶ ጭንቅላት የያዘን ሰው ነኝ ብለህ አስብና ከዛ ምን ታደርግልኛለህ መሰለህ? እኔ አሁን ከመጽሐፍ ቅዱሱም አንፃር ዲስሪስፔክት እንዳይመስል ብዬ ነው። ኢየሱስ ይተኛል፣ ይራመዳል፣ ከማህፀን ነው የወጣው። ከተሳሳትኩኝ ታስቆመኛለህ። ከማህፀን ነው የወጣው አይደል? ይመገባል፣ ይናገራል፣ ይተነፍሳል። ከኔ ጋር የሚያመሳስለው ነገሮች አሉ። አንዳንድ ነገሮች ከማህፀን መውጣቱ፣ መተኛቱ ምን ማለቱ ፍጹም አምላክ ፍጹም ሰው በምትሉት ነገር ስለሰማሁኝ ማለት ነው። እና ወደ ጥያቄ ስገባ ባዶ ጭንቅላት ሆኜ ያልኩ ለዛ ነው። እና አሁን እኔን የሚመሳሰል ነገር እንዴት አድርጌ ላምልክ? ዩኒክ ነገሩን አሳየኝና ከነቢያቶች ጋር ዩኒክ ነገር ከፈጣሪ ጋር የሚያመሳስለውን ነገር ደግሞ አሳየኝና እስቲ በቃ ባጭሩ ወንጌልን ባጭሩ ኢየሱስ አምላክ ነው ከሚለው ጋር ይመሳሰላል ባይዘውና እስቲ አንተ ከኔ ጋር የሚመሳሰልን ከማህፀን ይወጣን የሚመገብን የሚራመድን ብቻ ከኔ ጋር ብዙ ተመሳስሎት ያለው
ሰው አልልህም። ለሶስተኛ ጊዜ ተደግመዋለህ ወይ? ለሶስተኛ ጊዜ ተደግመዋለህ? እንጠብቅ። ደገምከውና ሰማን። ኮንክሉዥን ላሳይ ልንገርህ ብዬ ነውና ጥያቄ ነው ወይስ መልስ ነው? ኮንክሉዥን የምታቀርበው ጥያቄ አይደል እንዴ? ምን ኮንክሉዥን ያልኩህ በአጠቃላይ ጥያቄን ሰምቻለሁ። አሁን ሌላ ጥያቄ ካለ ያዘውና አንዴ ሰምቻለሁ። ከእኔ ጋር የሚመሳሰል የሚበላ የሚጠጣ የሚራመድ አልክ። ኦኬ። ስለዚህ እንዲህ ያለ አካል እንዴት አመልካለሁ የሚል ሐሳብ ነው የጠየቀው። ስለዚህ ሚውት አረግና በደንብ ታዳምጠኛለህ፣ መሃል እንዳትገባ እሺ። እስክጨርስ ድረስ ጥያቄ እንዲህ አይደለም እኔ ለማለት ነው የፈለኩት እንዲህ አይደለም ምናምን ብለህ እንዳትገባ። አልልህም፣ ቀጥል። አታንዛዛው፣ አልልህም፣ ቀጥል። አይ አንካውን አታንዛዛው ማለት ከጀመርክ እያለቀስክ ነው የምትሰማው ማለት ነው። ከይቅርታ ጋር ወንድሜ፣ ስለዚህ በትዕግስት አዳምጠኝ እሺ። መጀመሪያ የክርስቲያኖችን መረዳት ምን ብለን እንደምናምን ስለማትረዱ አሁን በጣም ትልቁ ችግር የሚፈጥርባችሁ መጀመሪያኛ ቃል ከመጀመሪያው ከጥንቱ ከዘላለም ጀምሮ ሰው ነበረ። ኦኬ፣ የሚታይ ነበረ፣ የሚጨበጥ የሚዳሰስ ነበረ ብለን በፍጹም አናምንም። ኦኬ፣ ቃል ነበረ። ቅዱስ ዮሐንስ እንደተናገረው ከቅድም ጀምሮ ስንናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ኦኬ፣ ወልድ አሁን ስጋ ከመልበሱ በፊት ሰው ከመሆኑ በፊት እንደኛ ከመሆኑ በፊት አስቀድሞም የነበረ የዘላለም አምላክ ነው። ለዛ ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ከቁጥር 6 አባቶች ለእነርሱ ናቸውና አለ፣ ከእነርሱም ክርስቶስ በስጋ መጣ ይላል። እሺ፣ በምንድን ነው የመጣው? በስጋ መጣ። እርሱ ለዘላለም የተባረከ አምላክ ነው። አሜን ይላል። እርሱ ለዘላለም የተባረከ አምላክ ነው፣ ግን ለሰው ልጆች ማዳን በስጋ መጥቷል ብለን ነው ምናምነው። ለዛ ነው ያ እግዚአብሔር የሆነው ቃል ይልና ቁጥር 14 ዮሐንስ ወንጌል ቃልም እግዚአብሔር ነበረ ካለ በኋላ ቁጥር 1 ሁሉ በእርሱ ሆነ፣ ከሆነውም አንዳች ሰው እንኳን ያለ እርሱ አልሆነም ይላል። ፍጥረት ሁሉ በእርሱ ነው የተፈጠረው፣ ከእርሱ ውጭ የተፈጠረ ምንም አይነት ፍጥረት እንኳን የለም አለ። ከዛ ዝቅ አለና ምን ይላል? ያ ቃል ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም እያለ ይመጣና ቁጥር 14 ቃልም ስጋ ሆነ፣ ጸጋና እውነትም ተመልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ እንዳለው ክብሩ ያለውን ክብር አየን ይላል። በጣም የሚገርም ቃል ትመለከታለህ። እንግዲህ ያ ቃል ፍጥረታትን የፈጠረው ቃል ስጋ ሆነ ይላል። ስጋ ሆነ ማለት የኛን ስጋ ያዘ ማለት፣ ሰው ሆነ ማለት። ሰው ሆኖ ምን አለ? በእኛ መካከል አደራል፣ በእኛ መካከል አደረ። ስለዚህ ያ ከእግዚአብሔር አብ ዘንድ የመጣው ልጅ ወይም ደግሞ አንድያ ልጁ ክብሩን አየን፣ አምላክነቱን አሳየን፣ ገለጠልን ማለት ነው። አምላክነትን ገልጦ አሳየን። ጌታ በስጋ ሲገለጥ ኦኬ፣ አምላክነቱ መለኮትነቱ በሚገባ ገልጦ አሳይቷል። አስቀድሞ ከዘላለሙ ግን ስጋ የያዘ አልነበርም። የኛን ስጋ ከመያዙ የተነሳ ኦፍ ኮርስ ለዛ ሐዋርያ ቅዱስ ጳውሎስ ዕብራውያን መልእክቱ ምዕራፍ 2 ላይ ምን ብሎ ይናገራል መሰል? በደንብ አስቡ። በሞት ላይ የሰው ልጆች በሞት ጥላ ውስጥ ስለነበሩ በሞት ላይ ስልጣን ያለውን ሊሽር ክርስቶስ መጥቷል። በሞት ላይ ስልጣን የነበረው ደግሞ ዲያብሎስ ነው ይልና ለምንድነው በሞት ላይ ስልጣን ላይ የነበረው ዲያብሎስ የሚለውን ሲናገር ምን ይላል? በስጋና በደም ልጆች ከአባቶቻቸው በስጋና በደም ስለሚካፈሉ አለ። ስለዚህ ክርስቶስ ደግሞ በሞት ላይ ስልጣን ያለውን ለመሻር በስጋና በደም እንዲሁ ተካፈለ። ቆይ ልክፈተውና በማስረጃ ነገር በአይን ይገባልም ስለሚባል ልክፈትና በማስረጃ ላሳይ። ያው እንግዲህ አለ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር በሞት ላይ ስልጣን የነበረውን በሞቱ እንዲሽር ምን አለ? ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በስጋና በደም እንዲሁ ተካፈለ ምን ማለት ነው? የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ማለት። ስለዚህ የያዘው የማን ነው? የሰው ልጆችን ዘር፣ የአብርሃምን ዘር ማለት የአብርሃምን ስጋ ነው የያዘው ማለት። የመላእክት እንኳን አይደለም የያዘው። ስለዚህ የሰው ልጆችን ስጋ ከመያዙ የተነሳ ምን አለ? ተራበ፣ ተጠማ ተብሎ ተጽፎለታል። ኦኬ፣ በላ ጠጣ ተብሎ ተነግሮለታል። ይህ ጌታ ግን የተራቡትን ሲመግብ
የተጠሙትን ሲያጠጣ፣ ኦኬ የሞቱትን ሲያስነሳ፣ የሞቱትን ከመቃብር ሲያስነሳቸው ማለት ነው። ድውያኖቹን ሲፈውሳቸው ግን አምላክነቱንም በዚያው ምን እያደረገ ነው? እየገለጠ እየመሰከረ ነው ማለት ነው። እየመሰከረ ነው። ክርስቶስ ምን ብለን ነው የምናምነው እኛ? ፍጹም አምላክ ፍጹም ነው፣ ፍጹም ሰው ብለን ነው የምናምነው። አሁን ሰውነቱን እየተመለከታችሁ እኛስ ኦኬ ሰው አልሆነም ብለን እንደምንክድ አድርጋችሁ ነው የምትጠይቁት። መጽሐፍትን ግን በምልአት ተመልከቷቸው። አምላክነቱን ይናገራሉ፣ ሰውነቱንም ይናገራሉ። ምክንያቱ ፍጹም ሰው ፍጹም አምላክ ስለሆነ ጌታ ማለት ነው። ፍጹም ሰው ፍጹም አምላክ ነው። ሰው አምላክ እንደመሆኑ ከአብ ጋር አንድ ነኝ ይላል። ኦኬ እንደ ሰውነቱ ደግሞ ተራበ ተጠማ ተብሎ ተነግሮለታል። ሰው መጽሐፍትን በምልአት የምትቀበል ከሆነ ፍጹም ሰው ፍጹም አምላክ ብለን እንድትቀበል ጌታ ይናገራል። በጣም የሚገርመው ግን አሁን የሚበላ የሚጠጣ እንዴት እኔ ላመልክ እችላለሁ የሚል ሐሳብ አነሳ። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰዓት ያለውን ክብር ሐዋርያቶቹ ያውቁት የነበሩት በአካል አይን ያዩት ሐዋርያቱ እንኳን በምን አይነት ግርማ እንዳዩት ስንመለከት ዮሐንስ ይሄ እንግዲህ ከጌታ ደረት ተጠግቶ ይማር የነበረውን ደቀ መዝሙር ተብሎ የሚነገርለት ዮሐንስ ክርስቶስን ካረገ በኋላ በምን አይነት ክብር ሲመለከተው እንመለከታለን። እንዲህ ይላል ከቁጥር ዮሐንስ ራእይ ምዕራፍ 1 ከቁጥር 15 ጀምሮ ከቁጥር 13 ጀምሮ እንዲህ ይላል በመቅረዞች መካከል የሰው ልጅ የሚመስለውን አየው ይላል። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱ ጸጉርም እንደ ነጭ የበግ ጸጉር እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩ። ይሄንን ራእይ ባይዘው ብትመለከቱት በብሉይ ኪዳን ሄዳችሁ ለእግዚአብሔር ዳንኤል 7ን ስትመለከቱ ዳንኤል እግዚአብሔርን አየሁት ባለው ራእይ መልክ ክርስቶስ ሲገለጥለት እንመለከታለን። ዳንኤል እግዚአብሔርን አየሁት በዙፋኖች መካከል ተቀምጦ ብሎ ምዕራፍ 7 ያየውን እሱን ራእይ ዮሐንስ ክርስቶስ ሆኖ ሲመለከተው እንመለከታለን። አይኖቹ እንደ እሳት ነበልባል ነበሩ ይለና እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበረ። ድምጹም እንደ ብዙ ውኆች ድምጽ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል። ዮሐንስ ነው እንግዲህ በራእይ ጌታ ተገልጦ ሲመለከት እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል። ቀኝ እጁንም ጫነብኝ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለ። አየህ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለ። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻዎች አለኝ አለ። አየህ፣ ይሄን ጌታ ከትንሣኤ በኋላ ግን በክብር አርጎ በአባቱ ቀኝ ተቀምጦ በአምላክነቱ የሚመለክ ጌታ መሆኑን ትመለከታለህ። አየህ፣ ስለዚህ ዮሐንስ እንኳን ከአጠገቡ ተጠግቶ ሲማር የነበረው ዮሐንስ እንኳን ምን አለ? ከእግሩ በታች ወደቅኩ ያለልኝ ጌታ ነው የምናመልከው ማለት። በመፍራት በመንቀጥቀጥ 24ቱ ካህናተ ሰማይ የሚያመሰግኑ እንዴት ንጉሥ ሆኖ እዚህ ጭቃ ላይ ይገባል ብለህ እንድትሳለቅበት የሚያደርግ አይደለም አይደል? ኦኬ፣ ልጁን ምን ያክል ቢወደው ነው፣ ልጁን ምን ያክል ቢያፈቅረው ነው እዚህ ውስጥ ገብቶ ያወጣው ብለህ ትደነቅለታለህ። ልክ እንደዚያው ፈጣሪ የፍጥረቶቹ መውደቅ አሳስቦት ኦኬ ለፍጥረቶች ያለውን ፍቅር ገዶት የኛን ስጋ ለብሶ መጥቶ ሊያድነን ስጋችንን ለብሶ ሞታችንን ሞቶ ትንሣኤውን ሲሰጠን ያለውን ፍቅሩ ትደነቅበታለህ እንጂ እንዴት አምላክ እንዲህ ሊያደርግ ይችላል እያል ልታፌዝበት አይገባም። ለዛን ሐዋርያ ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ የተናገረው። ይሄ የእግዚአብሔር ፍቅር ለሚረዳ ሰው ታላቅ መደነቅ ይሆንለታል። በህይወት ዘመኑ ራሱ ጌታ ለሱ የከፈለለትን ዋጋ እያሰበ እድሜ ልኩ ሲያለቅስ ይኖራል። ለፈጣሪ ማለት ስለሱ ክፋት የከፈለለትን ዋጋ እያሰበ ሲያለቅስ ይኖራል። በአንጻሩ ደግሞ ፍቅሩ ያልገባው ኦኬ የተደረገለትን ውለታ ያላሰበ ደግሞ በዚህ ሊያፌዝ ሊቀልድ ይሞክራል። እኛ ግን በጭራሽ አናፍርበትም። ጌታችን ራሱ አላፈረበትን ስጋችንን መያዝ ፈጽሞ ደግሞ እኛ ደግሞ ልናፍርበት አንችልም ማለት ነው። አንችልም። ከዚህ አንጻር ነው ተባረክ ዮሐዴ ሁለተኛ ቆሮንቶስ ምዕራፍ 5ን በዛው ዮሐዴ ከፈተለት ሜቢ
ክርስቶስ በስጋ እንዳወቅ ነው። አንድ ሰው ነው ማወራው ብዬ ነበር። አይ ከፍቶ እንዲያሳይ ነው። ተረጋጋ። አንድ ሰው ሆነ ሁሉ እዚህ ጋር ያሉ እንዳለ ክርስቲያኖች ናቸው። እዚህ ጋር ለጭቅጭቅ ለመማር አይደል የገባው? ማስረጃውን እንዲያሳይ ነው። አይ ሁለተኛ ቆሮንቶስ ምዕራፍ 5 ላይ አሁን ባለ ጥያቄዎችን እያያዝ ሲመለስልህ እኮ እንትን ማለት ነው። ማስረጃዎችን እያዝክ ምን እንዲመለስልህ ከሆነ ችግር የለውም። ማስረጃዎችን ትይዝና ካልገባ አያይዘህ የምታነብለት አሁን ይሄ ሁለተኛ ቆሮንቶስ 5ን ካነበብክ በኋላ ኤፌሶን 4 ከቁጥር 7 እስከ 10 ላይ ስታነበው ክርስቶስ በሁሉ ቦታ እንደሚገኝ በሁሉ ቦታ የሚገኝ ኦምኒ ፕሬዘንት መለኮት መሆኑን ይናገራል። አያይዘህ አንብብለት ለማለት ነው። ቀጥል። ኦኬ እሺ። እና ዋታብዙ እሺ ወንድማችን ትቀጥላለሽ። ስንት ነበር ሁለተኛ ቆሮንቶስ ስንት ነበር ያልከኝ? 5 ስንት ነበር ያልከኝ? እንግዲህ 17 አካባቢ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 አካባቢ መሰለኝ። ኦኬ ከ16 ጀምሮ። ኦኬ እሺ። እንዲህ ይላል፣ በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። ኦኬ በሕይወት ያሉት ሁሉ ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ክርስቶስን በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። ስለዚህ ማን በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል ብሎ ሐዋርያ ቅዱስ ጳውሎስ ይናገራል። ምን ማለት ነው? ክርስቶስ በስጋ ወራት ያደረጋቸውን ነገሮች አሁንም ያደርገዋል ብሎ የሚያስብ ካለ ሞኝነት ነው። በስጋ ያወቅነው ወይም ደግሞ በስጋ ወራት ለቤዛነት ያደረጋቸውን ነገሮች አሁንም ያደርጋቸዋል ብለው ወይም ደግሞ በዚህ መልኩ እናውቀዋለን ብሎ የሚያውቅ ካለ ስህተት ነው ይላል። ያው ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ክርስቶስ በስጋ ወራት ሲያደርጋቸው እንደነበሩ ነገሮች በዛ መልክ አናውቀውም ብሎ ቅድም ያሳየው የራእይን መልእክት ማለት ነው። ቅዱስ ዮሐንስ በራእዩ ሲመለከተው ክርስቶስ በምን አይነት ግርማ መለኮት እንደተመለከተው ሐዋርያቶቹም በተራራ ወስዶ በደብረ ታቦር ተራራ ወስዶ ግርማ መለኮቱ በጥቂት ሲገልጥላቸው ወደ ኋላቸው እንደወደቁ ሁሉ ማለት ነው። በጥቂቱ ነው ግርማ መለኮቱ ሲገልጥላቸው እንደማይቋቋሙት ሁሉ የክርስቶስን ግርማ መለኮቱ ቢገለጥ ማንም ከፊቱ ሊቆም እንዳይቻለው መጽሐፍ ቅዱስ ይነግረናል። ምናልባት ጋር የሚጨምረው ካለ ጨምርና ወደ አንተ እንመጣለን። እሺ አለ። አይ በቃ ሐሳቡን እንትን ብለዋል። ከዛ አንፃር እንዲረዳው ነው። ቀጥሉ ይዋዲ። ኦኬ እሺ ሳሚሻ ትቀጥላላችሁ። እሺ አንዴ ሐሳቡን ይቀጥልና ትቀጥላላችሁ። አሊ ቀጥል። አሊ በንግግር ነው እስካሁን እየነገርከኝ ያለኸውና ታዳምጠኛለህ። ምንም ጣልቃ እንዳገባብኝ እንዳንተው እንዳዳመጥኩ ጥያቄ እየጠየቅክ ነው እና ቆይ ጥያቄ ነው አሁን እየነገርከኝ ያለው እንዲህ ነው አሊ። ያዴ ተሰማለ። ቀጥል። የእሱ ነው እኔንም የሚቆራረጠው? የእሱ አይሰማም እየተቋረጠ። አይ ቲንክ ኔትወርኩ። እኔ እኮ በጣም የሚገርመኝ ጥያቄን ጠይቅ ብለው መሀል ላይ እንዳታቋርጠኝ። አሊ ኔትወርክ እየተሰማ አይደለም እና እንትን ብለህ ብትመጣ አሪፍ ነው። ኔትወርክን አጀስት ብታደርገው ጥሩ ነው። አሁን አይሰማም? ኦኬ አሁን ይሰማል። በደንብ ስማኝና ጥያቄ እየጠየቅክ ነው ነው ውይይት ነው እየተወያየ ያለው? አይሰማም? አይደለም እኮ ጠየቁ እኮ ነገርከኝ እኮ የራስን ሐሳብ እኮ ነገርከኝ። እኔ ደግሞ በነገርከኝ ሐሳብ ላይ የራሴን ሐሳብ ልንገርህ።
ያንተን ሐሳብ ልንሰማ እኮ አይደለም ቁጭ ያልነው። ጥያቄ አለ። ጥያቄ ያልተመለሰልህ ካለ ይኸውልህ ስማኝ፣ አንድ ሚዩት አድርገውና ላግ እያደረገ ስለሆነ አንድ ያስተካክለናና ስማ። አሁን እያልኩ ያለሁት እሱን እኮ ነው። ስማኝ አንዴ ስማ። ሚዩት አድርገውና ትንሽ እየቆየ ስለሆነ የሚደርሰው ስማ። ምን እያልኩ ነው? አንተ ጥያቄ እየጠየቅህ በወሬ ንግግር እንጂ በተግባር እያሳየን አይደለም። እሺ አንዴ ለመለሰህ ግባሽ። እየቆየ ስለሆነ እንትን የምትለው ደግመህ ላክና አስገባዋለሁ። እየሰማ ከሆነ ታች ሆነ ምንድነው እያልን ያለ ነው? እኛ ጥያቄ እየተቀበልን ነው አይደል? እኛ መልስ ሰጠን፣ ከዛ ለምላሻችን ሪፍሌክሽን አሰጡም። ኦኬ፣ ግልጽ ያልሆነ አንድ ጥያቄ ድጋሚ ይሰጣቸዋል። እንዲህ እንዲህ ብለህ ነበር ከመጽሐፍ ቅዱስ ግን እንዲህ ይላል። ኦኬ፣ ጥያቄ ፈጠረብኝ ብሎ ጥያቄ ኦኬ ካልተመለሰ ጥያቄውን እንደገና እኔ የጠየኩት ይሄን ነበር ብሎ ለማንሳት እንጂ እኔ በመለስኩት ላይ ሪፍሌክሽን እንድሰጥ አይደለም። ኦኬ፣ ምክንያቱም ውይይት አይደለም የገባው። ትጠይቃለህ፣ ካልተመለሰልህ ያልተመለሰልን ይሄ አልተመለሰም ብለህ ነው የምትጠይቀው። አይ ውይይት ነው የምፈልገው ካላችሁ ደግሞ ውይይት ሰዓቱ ስለሚኖረ እያነጻጸርም እናይበት ሰዓት ላይ ትመጣላችሁ። አይ ቲንክ እንደዛ አይደለም ማማይ ፕሮግራም ጥያቄ እንዲጠይቁ ነው። አዎ፣ ስለዚህ አንተ በሰጠው ላይ ሪፍሌክሽን ልስጥ አይባልም። ዲቤት አይደለም። አሊ ካለ እሺ፣ ቆይ አንዴ ላስገባውና ትቀጥላላችሁ። እሺ ወንድሞች ከይቅርታ አሊ ይሰማል? ይሰማኛል። የተናገርኩትን ሰምተኛል? በደንብ ሰምቻለሁ። ስለዚህ አሁን ካነሳሁት ሐሳብ ላይ ወይም ደግሞ አሁን ስጠቅሳቸው ከነበሩ ጥቅሶች ያልገባህ አለ? ሰምቻለሁ እኮ ያልገባህ እንደዛ እኮ ነው አሁን እያልኩ ያለሁት። እንደዛ እኮ ነው እንጂ እኮ ሌላ ጥያቄ አይደለም፣ ወይም ሪፍሌክሽን እያነሳው አይደለም። እሺ ቀጥል። እሺ እንደዛ ከመሰለ ይቅርታ አድርግልኝና ማለት ነው። እና ያልኩት አሁን እስካሁን በነገርከኝ ላይ አላሳምን አለኝ። በቃ ባጭሩ ማለት አላሳምን አለኝ ስለ ንግግር ብቻ ሆነብኝ። የአምላክነት ባህሪን እያየሁት አይደለም እሱ ላይ ነው አሁን እያልኩ ያለሁት። እሱን እንትን አለብኝ ነው አሁን እያልኩ ያለሁት እንጂ ሌላ ጥያቄ እያነሳው አይደለም። ካልተሰማ አደግመዋለሁ። አይ ሰምቻለሁ። አልሻዬ አሁን ምንድነው የምታደርገው መሰለ? አሁን ሚዩት ታደርገዋለህ አንዴ ከይቅርታ ጋር የሆነ የሚደርብ ነገር አለ በሌላ ድምጽና ሚዩት አድርገው ራስ። እሺ ቴንክ። አሁን አሊሻ ምንድነው ያደረከው? አላሳምን አለኝ የሚል ሐሳብ ነው ያነሳው። ይሄ አሁን አላሳምን ማለት አላሳምን ያለን እንግዲህ ምንድነው የምታደርገው? እግዚአብሔር አምላክ ሆይ ወይም ደግሞ እውነተኛ ጌታ ሆይ ወደ እውነቱ እንድመጣ ግለጽልኝ በማለት አንድ ነገሮች በጸሎት ስለሚፈቱ ማለት ነው። አልገባ ካለ ትምህርትን ባይዘው አልገባ ይላል። አስተማሪ ጎበዝ ሆኖ ምናምን በተማሪው ስንፍናም ሊሆን ይችላል፣ ወይ በአስተማሪው አገላለጽም ሊሆን ይችላል። አሁን አልገባ ያለ ወይም በእኔ ስንፍና ሊሆን ይችላል፣ ወይም ደግሞ በአንተም ስንፍና ሊሆን ስለሚችል ማለት። ስለዚህ ምንድነው የምናደርገው? አላሳምን አለኝ ለሚለው ነገር አሁን የጠቀስኳቸው ጥቅሶች አሉ አይደል? ጥቅሶቹን ትይዝና እኔ ከራሴ አይደለም ያብራራሁት። እንግዲህ መጽሐፍ ቅዱስ በጣም ጥንታዊ ነው እና ደግሞ በሐዋርያዊ ቅብብሎች እኛ ጋር የደረሰ ነው። ስለዚህ አባቶች እነዚህ ጥቅሶች እንዴት ነበር የፈቱት? እስልምና ከመምጣቱ በፊት የነበረው ክርስትና ሲታመንበት የነበረው መረዳት እንዴት ያለ ነው ብለህ ወደኋላ ሪፈር አድርጎ ማጥናት በደንብ ይፈልጋል። አንድ ነገር ግን በደንብ ቀደምም ያልኩ ነገር አለ። ይሄ አንዳንዴ ሳብኮንሺየስሊ የምንሞላበት መሞላት አለ። ሳብኮንሺየስ ማለት ዝም ብለን ከህፃንነታችን ጀምረን እንመንበትም አንመንበትም ዝም ብሎ የሚነገረን ነገር አለ። አሁን ለምሳሌ በእስልምናው አላህ አይወልድም አይወለድም አንድ ነው የሚለው እንዴት ያለ አንድ ነው? ምን አይነት አንድነት ነው? ለምንድን ነው የማይወልደው የሚለው ሳትጠይቅ ዝም ብለህ በጭፍን ይሄንን ትሞላለህ። ከዛ ፈጣሪ እንዴ ልጅ አለው የሚለውን ሲመጣ አንተ የምታውቀው ሳብኮንሺየስሊ የተሞላው ይሄን ስለሆነ ያንን ለመጣል በጣም ስለሚከብድ ኦኬ፣ ለመጣል ስለሚከብድ ስላሳመንህ እኮ አይደለም፣ ምክንያት ስላለህ እኮ አይደለም፣ እውነት ስለሆነ እኮ አይደለም። ግን በቃ አንተ የተሞላው ከህፃንነት ጀምሮ የተሞላው ይሄ ስለሆነ ያንን ለመጣል ይከብዳል። ፈጣሪ ለምንድነው የማይወልደው? ኦኬ አክቹአሊ አይወልድም አይደለም የሚለው ቁርአኑ ራሱ አይወልድም
አይወለድም አይደለም። አልወለደም አልተወለደም ነው የሚለው። ስለዚህ አልወለደም ማለት አይወልድም ማለት አይደለም፣ ፎር ፊቸርም አይደለም። የማይወልድበት ምክንያት ደግሞ ከፍ ብሎ ሲናገር ከውስጡ ምንም አይወጣም ወደ እሱም ምንም አይገባም የሚል አስተምሮ ስላላችሁ ማለት። ይሄንን ሱረቱል ኢኽላስ ነው እየተናገርኩ ያለሁት። ሱረቱል ኢኽላስ 112ኛ ምዕራፍ ላይ አላሁ ሰመድ የሚለው እና ኢብኑ አባስ ምን ብለው ነው የሚፈቱት? ጠጣሪ የሆነ ድፍን የሆነ ወደ ውስጡ የማይገባ ከውስጡ ምንም የማይወጣ ነው ብለው ስለሚናገር ማለት ነው። በእንደዚህ አይነት እምነት ስለመጣ ለዛ ከብዶ ሊሆን ይችላል። ግን እውነተኞቹ ነቢያት ከጥንት ጀምረው ሲሰብኩት የነበረው ጌታና አምላክ ግን እንዴት ያለ ነው? ይኸው መጽሐፍ ቅዱስ ጠቅሼ ከቁርአን የሚቀድመው መጽሐፍ ጠቅሼ እያሳዩ ከጥንት ከብሉይ ጀምር ካልከኝ ጀምርልሃለሁ። ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ቅድም ሲጠቅሱት ነበረ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ከጌታ መምጣት ከ600 ከ700 ዓመት በፊት የነበረ ነብይ ነው እንግዲህ ኢሳይያስ ማለት ነው። ይህ ብቻ አይደለም። ጠቢቡ ሰለሞን ምን ብሎ ተናግሯል? በመጽሐፈ ምሳሌ ምዕራፍ 30 ከቁጥር 4 ላይ ውሃን በልብሱ የቋጠረ ነፋሳትን ያዘዘ ወደ ላይ የወጣ የወረደስ ማን ነው? ታውቁት እንደሆነ እሱን ማን ነው? የልጁስ ስም ማን ነው ብሎ ይናገራል። እዚህ ፈጣሪ ልጅ እንዳለው ይናገራል መጽሐፍ ቅዱስ ይህንን በሚገባ ይነግረናል። ይሄ ከወንጌል መጽሐፍም አስቀድሞ ከክርስቶስ መምጣትም አስቀድሞ የነበሩ መጽሐፍትን ነው እየጠቀስኩልህ ያለው። ሐዲስ ኪዳኑ ደግሞ በግልጽ ልጁ በሥጋ ተገልጦ ስለ አምላክ ነገረን። ስለዚህ እሱን ነው የገለጥኩልህ ከራሴ ወይም ከራሳችን ክርስቲያኖች አምጥተን የምንናገረው ቃል ስለሌለ ማለት ነው። ያንን ማጥናት ያንተ ግዴታ ይሆናል። አሊ ልቀጥል ከጨረስክ ምን ትቀጥላለህ? ምንም እንኳን ሐሳብ አልሰጠውም። ማድረግ ያለብን ነገር ነው የተናገርኩት እና ከተዋጠልህ ትዋለ ካልተዋጠልህ ደግሞ ልክ ነህ። ዮሐድ ወይ ያልከው ነገር እንዳለ አሊ ወይ አሁን ምን ስለ ዮሐድ ከቅድም ጀምሮ አብራርቶላልና እንደው ሰዓት አምላክነት የሚመስል ነገር አላየውም። በመጽሐፍ ቅዱሱ ኢየሱስ ክርስቶስ ከሰማይ ነው የመጣው አይደል? ከመኔ እናንተ መጽሐፍ ቅዱስ ታዲያ ምኑን የትኛው መጽሐፍ አንብበ ነው? አሁን ችግሩ ታች ያላችሁ ሰዎች አስተውሉ። አሁን ዮሐድ ቀደም ሲገባ ምንድነው ያለው? እኮ አላልኩህም እኔ እኮ ቆይ በቃ ዮሐድ ቀደም ያለን ሰምታላል። ሲገባ መጽሐፉ ላይ አይቼ አላሳመነኝም አይደለ? አላሳመነኝም ብሎ ነው እንግዲህ መጽሐፍ ቅዱስ ላይ ክርስቶስ ኢየሱስ ከሰማይ ነው የመጣው ተብሎ ሲጠየቅ ደግሞ እኔ እናንተም መጽሐፍ አላቅም ይላል። እንደው ኧረ እባካችሁ እንደው በቀንነት ለማውራት ግቡ። እንደው ዝም ብሎ ሰዓት ለማቃጠል ባትገቡ መልካም ነው። እና ቃልዎት ያሰማልን ዮሐድ ቃልዎት ያሰማልን። ዮሐድ ቃልዎት ያሰማልን። እናመሰግናለን። እግዚአብሔር ይስጥልን። ኢብን ሳሊህ ነው የሚለው ሳላ ሰላም እንደምናችሁ ማማዬ፣ ሁላችሁ እንደምናችሁ። እግዚአብሔር ይመስገን። ሰላም እንኳን በሰላም መጣ። ማንም በል እና ከየት ቤተ እምነት ነህ? ኢብን ሳሊህ ሙስሊም ነህ? እሺ። ኢየሱስ አምላክ ነው የሚለው ርዕሳችን ኢየሱስ አምላክ እንዳልሆነ ብላችሁ መጥራት ትችላላችሁ። ችግር የለውም። እሺ፣ ርዕሳችን አይተዋል። ስለ ኢየሱስ አምላክነት ያው ሙስሊም ወገኖቻችን እየገቡ እየጠየቁ ነውና አንተም እዛ ጠይቅ ካለ ጥያቄን ታቀርባለህ ማለት ነው። እሺ፣ አመሰግናለሁ። የመጀመሪያው ጥያቄ ምንድነው? መዝሙር እንደምታወቀው እግዚአብሔር ወይም ደግሞ የሥላሴ ኮንሰፕት ላይ አብ፣ ወልድ፣ መንፈስ ቅዱስ ናቸው አይደለ? ለመምጣት ኢየሱስ የተፈለገበት ምክንያት ኢንፌሪቲ ስላለው ነው ወይም ካለው ከሶስቱ ፓወር ላይ ኢየሱስ የበታችነት ካላቸው ስላለ ነው ወይንስ ደግሞ ኢየሱስ ከአብም ከወልድም ይበልጥ በጣም ፍቅር ለህዝቡ ስላለ ወይም ደግሞ ለፍጥረቱ ስላለ ነው? ምክንያቱም በመጽሐፍ ቅዱስ ብዙ ጊዜ እናያለን ኢየሱስ ወይም ደግሞ ያ ቃል የተባለው ስልጣኑ እንደ መቀማጥ እንዳልቆጠረው ከመላእክትም ማነሱ ለኛ ለሰው ልጅ እንደሆነ ፍቅሩን አብዛኛው ጊዜ ይገልጻልና አብና መንፈስ ቅዱስ ይሄኛው ፍቅር ሳይኖራቸው ኢየሱስ አለው ማለት ይችላሉ? ኦኬ፣ እሺ። ለማለስጥ አይ ቲንክ ሳሚ ገብቷል መሰለኝ። ሳሚ ገብቷል። ኦኬ፣ እሺ። ሳሚ ያስረዳ። እኔ ፋሲሊቲ ቴንክ ዩ።
መዝሙሬ ትንሽ አሁን ኔትወርክ አስወጥቶኝ ነው። እንግዲህ ምን ብሎ ተናገረ? ጌታችን ኢየሱስ ክርስቶስ ወልድ ምስጋና ለስሙ ይሁን በስጋ የመጣው ለሰው ልጆች የተለየ ፍቅር ስላለው ወይ ነው? ማለትም ከአብም ከወልድም ከመንፈስ ቅዱስም የተለየ ፍቅር ስላለው ወይ ነው ብሎ ተናግሯል። ነው አይደለም። ከአብም ከመንፈስ ቅዱስም ጋር ለሰው ልጆች አንድ ፍቅር ነው ያለው ጌታ። ለዛም ነው በነገራችን ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ስናነብ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ስለዚህ አብ አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል። ወገኖች አንድ ልጅን መስጠት በጣም ትልቅ ፍቅር ነው። ከዚያ ላይ አሳይላችሁም ዘፍጥረት 22 ላይ እግዚአብሔር ለአብርሃም አንድ ልጅን ስጠኝ አይደል ያለው? አንድ ልጅን መስጠት እጅግ በጣም ትልቅ ፍቅር ነው። አንድ ልጅን መስጠት ማለት ነው። ስለዚህ እግዚአብሔር ፍቅሩን ልጁን በመላክ ነው የገለጸው። ስለዚህ አብ ያለው ፍቅር ለሰው ልጆች ያለው ፍቅር ራሱ ወልድ ለሰው ልጆች ያለው ፍቅር ነው። ምንም የተለየ ፍቅር የለም። ግን እንዴት ተገለጠ ስንል አብ ልጁን በመላክ ነው ያን ፍቅር የገለጸው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጌታችን ኢየሱስ ክርስቶስ ስንል በአባቱ ተልኮ በስጋ በመገለጥ ያንን የቤዛነት ስራ ያንን የመስዋዕታዊ ሞት ወይም ደግሞ ሳክሪፊሻል ዴዝ ልክ ዕብራውያን 9:28 ላይ እንደምናነበው ክርስቶስ አንድ ጊዜ ከተሰዋ በኋላ ይላል። ለምንድን? ለኃጢአት ስርየት። አንደኛ ዮሐንስ 4:14 ላይ አንደኛ ዮሐንስ 4:10 ላይ እንደሚለው። ስለዚህ የእኛን ኃጢአትን ለማስተሰረይ የሚሰዋበትን መስዋዕታዊ ሞት ወይም ደግሞ ሳክሪፊሻል ዴዝ ለማድረግ በስጋ መጣ። በአባቱ ተልኮ ሮሜ 8:3 የገዛ ልጁን በኃጢአተኛ ስጋ ምሳሌ ልኮ አድርጓልና ይላል። ስለዚህ አብ ልጁን ያው ራሱ ያለ ለሰው ልጆች ያለውን ፍቅር የገለጸው ልጁን በመላክ ነው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ደግሞ በስጋ በመምጣት ራሱን አሳልፎ በመስጠት ነው የገለጸው። ስለዚህ ያነሰ ፍቅር ወይም ደግሞ የበለጠ ፍቅር አለ ብሎ መከራከር አይቻልም። ማኒፌስት ያደረገበት የተገለጠበት መንገድ እንጂ የተለያየው ፍቅሩ አንድ ነው። ፍቅሩ አንድ ነው። አብ ለሰው ልጆች ያለው ፍቅር ራሱ ወልድ ለሰው ልጆች ያለው ፍቅር ነው። ግን የተገለጠው እንዴት ነው? አብ ልጁን በመላክ አንድ ልጅ መላክ ቀላል አይደለም ጋይስ። በተለይ ልጆች ያላቸው ያውቃሉ። እኛ ምናልባት ስላልወለድን አናውቅም። ግን ለልጆች አንድ ልጅ ብቻ ያላቸው ያን ልጅ እንዲሞት መስጠት ቀላል ነገር አይደለም። ትልቅ ፍቅር ነው። ዘፍጥረት 22 ላይ ያለውን ታሪክ አስታውሱ። አንድ ልጅ ለኔ ስጠኝ ነው ያለው። ለዛ ነው በነገራችን ዘፍጥረት 22 ላይ ወረድ ብላችሁ ስትመለከቱት አንድ ልጅህን አልከለከልክምና እኔ እንደምትፈራ አውቃለሁ። ፕሩፉ በዚህ ደረጃ እግዚአብሔር አብርሃም እግዚአብሔር እንደሚፈራና እንደሚያምን ፕሩፉ እግዚአብሔር እንደሚወድ ማረጋገጫው አንድ ልጁ ለመሰዋት እንኳን አልሳሳም። ስለዚህ አንድ ልጁን ለመስጠት በጣም ትልቅ ፍቅር ነው። በጣም እጅግ በጣም ትልቅ ፍቅር ነው አንድ ልጅ ለመስጠት ማለት የተገለጠበት መንገድ ማኒፌስት ያደረገበት መንገድ እንጂ በአካላቱ ዘንድ የሚለያየው ፍቅሩ አንድ ነው። ጌታ ኢየሱስ ወልድ በአባቱ ተልኮ በስጋ መጣ እንጂ አብ ደግሞ ልጁን ላከው እንጂ የፍቅር ልዩነት አብ ከወልድ የበለጠ ይወደናል ማለት አይደለም። ይሄ ሲጀመር የመለኮት አንድነትንም ራሱ ጽንሰ ሐሳብ ያላገናዘበ ደግሞ ያላወቀ ነው። ምክንያቱም እግዚአብሔር ወይም መለኮት ዲየት የሚባለው ኮንሴፕት ሶስትነቱ የአካል ነው። ኦኬ። ስለዚህ ሃይፖስታቲክ ፕሮፐርቲዎች ላይ ነው ሶስትነት ያለው። ወደ ኦንቶሎጂካል ፕሮፐርቲዎች ስንመጣ ቅድስና፣ ከዘላለማዊነት፣ በሁሉ ቦታ መገኘት፣ ፈጣሪነት፣ እነዚህ አንድነት የሚያማክሉ አንድነት የሚመለከቱ ጉዳዮች ናቸው። በዚህ ረገድ መለኮት አንድ ነው። ስለዚህ ፍቅርን ማስመልክቶ የፍቅር አትሪቢዩት አንድ ነው። እግዚአብሔር ለኛ ያለው ፍቅር ልጁ ለኛ ያለው ፍቅር ነው። የተለየ አትሪቢዩት የለም። ስለዚህ እንዴት ተገለጠ በሚለው እንጂ ልዩነት ወይም ደግሞ ዲስቲንክሽን ያለው በፍቅሩ ላይ ልዩነት የለም። አብ በሚወደን በዛው ልክ ነው ወልድ የሚወደን። ኦኬ ተረድቻለሁ። ግን እንትን አድርጌ ለመግለጽ ማለት ነው መጽሐፍ ቅዱስ ላይ ኤግዛክትሊ ምንድነው ጥቅሱን ባለውም እነሆ አምላክ ወይም ደግሞ እግዚአብሔር ምድርን የሚያነጻው ፈለገ፣ ግን ማንንም የለም፣ አንድ ጻድቅ እንኳን የለም። ስለዚህ አንደኛ ልጁ የሆነው መረጠ የሚል አለ። ኤግዛክትሊ ፓወርቱን ባልጠቅሶ ማለት ነው። ስለዚህ እግዚአብሔር ወይም ደግሞ አብ ነው እዚህ ኮንቴክስት ላይ የተጠቀሰውና ያ እግዚአብሔር ምድር ላይ የሚያነጻ አንድን አካል ካጣን ራሱ መምጣት እየቻለ
ወልድን ወይም ደግሞ ቃልን የራሱ እኩያ በመለኮት እኩል የሚስተካከለውን አካል አንተ ሂድና ሳክሪፋይ አርግ ለምድሩ ማለቱ እኩል እንትናቸውን ይሰጠኛል። ያው እንዲሁም ደግሞ ወልድ ደግሞ እሺ ብሎ ለኔ በእርግጠኝነት አሁን አንተ የጠየቀውን ጥያቄ አስበበት አይደለም እንዴው መመለስ የሚያቀታቸው ጥያቄ ይሆን እስቲ ልሞክር በሙከራና በትራይል ኤረር ይመስላል። ምክንያቱም የጠየቀው ጥያቄ ራሱ ይሄ ፍሎ ኦፍ ቶቱን የጠበቀ አይደለም ማለት ምን ማለት ነው አልገባኝም። ኦኬ እስቲ ጥያቄህን ደግመህ አስረዳው። እስቲ ደግመህ ጠይቀው። ኦኬ ካልገባ ልድገምልህ። እግዚአብሔር ምድር እንትን ወደ ሰዎች ልጆችን የሚያነጻ ፈለገ ጻድቅ አንድም እንኳን እንደሌለ መጽሐፍ ቅዱስ ላይ ይናገራል። ያንን ከተናገረ በኋላ ደግሞ አንድያ ልጁን ላከ ይላል። ያንን ማድረግ ከፈለገ ራሱ እግዚአብሔር መላክ ራሱ ወርዶ ማንጻት እየቻለ ኢየሱስን መላክ ቆይ የትኛውን ጥቅስ ነው እየጠቀስከ ያለው አንተ? የትኛውን ጥቅስ ነው እየጠቀስከ ያለው? የትኛው ጥቅስ ነው እየጠቀስከ ያለው? ስፔሲፊክሊ ጥቅሱን ንገረኝ። በአውዱ እንመልከተው። በአውዱ መመልከት ስለሚያስፈልግ ማለት ነው። ቅድም እኮ ነግሬሃለሁ። ስፔሲፊካሊ ጥቅሱን አላስታውሰውም እኮ። ስፔሲፊክሊ ጥቅሱን ማስታወስ ያስፈልጋል። ለምን መሰለህ? ቆይ አንድ ጊዜ ኢሳይያስ 59:16 ነው። ሰውም እንደሌለ አየ ወደ እርሱም የሚማልድ ኦኬ ቅድም ባይዘ ምን አልሽ ማማዬ? ኢብን ሳሊ ጨዋ ልጅ ነውና በስርዓት እንትን ናግባ ኢብን ሳሊ ግን ቅድም በተጠየቀው ጥያቄ ላይ አሁን ኔት አስወጣኝ እንጂ ሰሞኑን በጣም ኔት እያስቸገረኝ ነው በኢየሱስ ስም። ግን ቅድም በተባለው ነገር ላይ ግን አንድ ሰው ቢከፍትልን መጽሐፍ ቅዱስ አንድ ኤፌሶን 4 ከ7 እስከ 10 በጣም አስፈላጊ ነጥብ አለ። ጌታችን ኢየሱስ ክርስቶስ በመለኮቱ በሁሉ ስፍራ ይገኛል። ኦምኒ ፕሬዘንት ነው። አያችሁ በሱ ነገር ላይ አንዳንድ ነገር ብንባባል ደስ ይለኛል። ቆይ ለነገሩ ነው መክፈት ይችላል መጽሐፍ ቅዱስ። ቆይ እሺ ሳሚዬ እንዴት ነህ? ሰላም ነው ወይ? ሰላም ቃልሻ ተጠፋፋን ደግሞ ለረጅም ጊዜ። እኔ ጠፍቼ ነው ሁላችሁም ጋር። አሁን የነበረው ልጅ አጠያይቁ እንደምን መሰላችሁ? ለምንድነው ወልድ አባት ያልሆነው? አብ ለምን ልጅ አልሆነም? ወይ ደግሞ መንፈስ ቅዱስ ልጅ ሆኖ ወልድ ለምን መንፈስ ቅዱስ አልሆነም? ለምንድነው ወልድ ሰራጺ ያልሆነው? መንፈስ ቅዱስ ለምን አባት አልሆነም? አይነት ጥያቄዎችን ነው እየጠየቀ ያለው ማለት ነው። እንደዚህ ጥያቄዎች ምን መሰላችሁ? በመጀመሪያ እኛ እግዚአብሔርን የምናውቀው ስለ እግዚአብሔር የምንናገረው እግዚአብሔር ራሱን ለኛ በገለጠበት ልክ እግዚአብሔር እኔ እንደዚህ ነኝ ብሎ በነገረን ልክ እሱን ነው የምናብራራው እንጂ እኛ ፈጥረን ፈልስፈን ወይ ቆይ አብ አባት ቢሆን ይሻላል ነው መንፈስ ቅዱስ ልጅ ይሁን እንዴ አይ ቆይ መንፈስ ቅዱስ ሰራጺ ይሁን ምናምን ብለን እኛ አልመደብናቸው። ኦኬ ራሱ እግዚአብሔር በነበረበት ነበር። ኦኬ እግዚአብሔር እንደው መጀመሪያም ነበር፣ ከጊዜ ውጪ ነው። አልፋ የሚለው እሱም ያመለክት ነው። የመጀመሪያ ነኝ የሚለው ከጊዜ በፊት ነኝ መጀመሪያ ነኝ ነው። በነበረበት አለ። እግዚአብሔር እንዴት ነው የነበረው? እንዴት ነው እግዚአብሔር የሚሰራው የሚለውን ነገር እሱ ለኛ በገለጠልን ልክ ሲገልጥልን እኛ በምንችለው በምናውቀው ወይም ደግሞ በእኛ አቅም ልክ እየቀነሰ ልክ እንዴት ነው አባቶቻችን ለዚህ ምሳሌ ሲሰጡ አንድ ሰው ከእንቅልፉ ተነስቶ ከጨለማ ቤት ውስጥ ወጥቶ ወዲያው የፀሐይ ብርሃን አይማ አይኑ ሊታመም ይችላል፣ ሊጠፋም ይችላል። ኦኬ አንድ ሰው ከጨለማ ቤት ውስጥ ልክ ወደ ውጪ ሲወጣ አይኑን ያቀተዋል ብርሃኑን ለማየት ማለት ነው። ቀስ እያለ አይኑ እየተላመደ ከዛ በኋላ ብርሃኑን በቃ ይላመደዋል ማለት ነው። ከጨለማ እንደወጣ አንድ ሰው ወዲያው ብርሃኑን አያየውም። ልክ እንደዛው ነው እግዚአብሔርን ቀስ በቀስ የምናውቀው ማለት ነው። እንዴት ነው ቀስ በቀስ የምናውቀው? እኛ ተመራምረን ፈልስፈን ምናምን አይደለም። እሱ ራሱን ለኛ በገለጠበት ልክ ማለት ነው። ለኛ ባቀማችን ልክ ኢየሱስ ክርስቶስ እንኳን ሐዋርያቱን ሲያስተምር ልነግራችሁ የምፈልገው ነገር ብዙ ነገር አለኝ፣ ግን አሁን ልትሸከሙት አትችሉም። እኔ ብሄድ ይሻላችኋል። የሚመጣው መንፈስ ቅዱስ ግን ለኔ ካለኝ እሱ ይነግራችኋል፣ ያስተምራችኋል። እነሱ አቅማቸው በጠነከረ ቁጥር ትምህርቱም ጠንከር እያለ ስለራሱ እየገለጠለት ይመጣል ማለት ነው። መጽሐፍ ቅዱስ ለዛ ነው ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚወድ ወይም ከሚፈቅድ በቀር አብን የሚያውቅ የለም የሚለው። አብና ወልድ ናቸው ሙሉ ለሙሉ የሚተዋወቁት። ምክንያቱም አንድ መለኮት ስለሆነ አብን መለኮት ነው፣ ወልድ መለኮት ነው፣ አንድ አምላክ ነው።
አብ በወልድ ውስጥ ህልው ነው፣ ወልድ በአብ ውስጥ ህልው ነው። ስለዚህ አብ መለኮት ስለሆነ ያው አንድ መለኮት ስለሆነ ያ ራሱ መለኮት ስለሆነ ወልድም ጋር ያለው ሙሉ ለሙሉ አብ ወልድን ያውቀዋል፣ ወልድም ደግሞ ሙሉ ለሙሉ አብን ያውቀዋል፣ መንፈስ ቅዱስንም ማለት ነው። እርስ በርስ ፉሊ ይታወቃሉ ማለት ነው። ኦኬ ፍጡር ግን አብን ሙሉ ለሙሉ ሊያውቀው አይችልም፣ ወልድን ሙሉ ለሙሉ ሊያውቀው አይችልም፣ መንፈስ ቅዱስን ሙሉ ለሙሉ ሊያውቀው አይችልም። ለዛ ነው አብን ማንንም አያውቀውም ከወልድ በቀር ወልድንም ከአብ በቀር ማንንም አያውቀውም የሚለው። ስለዚህ ራሱ ለኛ በገለጠበት ልክ ነው እኛ የምንናገረው፣ የምንረዳው፣ የምናስተምረው። ኦኬ ጥያቄያችንም በዛ መልኩ መሆን አለበት እንጂ እግዚአብሔር ግን እንደዚህ ቢሆን አይሻልም ነበር? ለምን ግን ስላሴ ሆነ? አንድ ብቻ ቢሆን አይሻልም ነበር? ግን ሁለት ቢሆን ምናምን ብለን እንደዚህ የምንፈለስፈው ነገር አይደለም ማለት ነውና ይሄንን እያሰባችሁ የምትጠይቁትን ጥያቄ ጠይቁ ማለት ነው። ቴንክ ዩ። ቀጥሉ። ተባረክ አልሻ። በነገራችን ላይ ይሄ ጥያቄ እስልምና ላይም እኮ ይዞራል። አሁን ለምሳሌ አላህ የሰው ልጆች መሐመድን ሳይልከው በፊት መምራት አይችልም ነበር? አስተውሉ። አሁን ሰው የጠየቀው ጥያቄ ምንድን ነበር? እግዚአብሔር አንድ ልጁን ጌታችን ኢየሱስ ክርስቶስን ወደ ዓለም ልኮ አይደለ በልጁ ያዳነን። ስለዚህ ልጁን ሳይልክ ማዳን ይችል ነበር ወይ ከተባለ ኦኬ አላህ መሐመድን ሳይልክ የሰው ልጆች ወደ ቀጥተኛው መንገድ መምራት ይችል ነበር? ኦኬ ቁርአንን ሳይወርድ እንዲሁም ቁርአንን ሳይወርድ መላክ አይችልም ነበር? ያለ ቁርአን የሰው ልጅ መብራት አይችልም ነበር? ስለዚህ ይሄን ሃይፖቴቲካል ጥያቄዎች ይሄን ሳያደርግ የሚለው ወደ እስልምና ይዞራል። አሁን ለምሳሌ አላህ በሱረቱል አንዓም ምዕራፍ 6 ቁጥር 101 እና ሱረቱል አንቢያ ምዕራፍ 21 ቁጥር 17 ላይ እንደምናነበው ወንድ ነው። ተፍሲሮቹም እንደሚሉት ጾታ አለው አላህ። ሚስት የሌለችው ስትሆን ይላል። ስለዚህ ወንድ ነው ማለት ነው። ባል የሌለኝ አላለም። አስተውሉ። ሚስት የሌለችኝ ያለው ስለዚህ ወንድ ነው። 21:17 ላይ ሚስትና ልጆች ብንሻ በያዘን ነበር ብሎ ተናግሯል። በተደጋጋሚ በቁርአን ውስጥ አንተ ተብሎ ነው የሚጠራው። ስለዚህ አሁን እንደናንተ ከሆነ ወይም ደግሞ ሰዎች እንደሚጠይቁት ጥያቄ ከሆነ ለምን አንቺ ያልተባለም ብለን መጠየቅ እንችላለን እኮ። ለምን አንቺ ያልተባለም? ስለዚህ እግዚአብሔር ራሱን በገለጠበት ኦኬ መገለጡ እግዚአብሔር ራሱን በነገረን መልኩ ነው እንጂ ለምን ለኛ ጥያቄ ደርስጠን ቆንደ ሰርሽ ሐሳቡን እንዝጋውና ትቀጥላላችሁ። ችግር የለም። የለማ ጥያቄ ወንድ አንድ ፕሊስ ስለሰማ እንዴ ላስረዳ ፕሊስ። ወይ ለምን እንዳላረግም ከተባለ በጣም ብዙ ጥያቄዎችን ማንሳት ይቻላል ማለት ነው። ሶ ቀደም ያልኳችሁን ነገር ብዬ ከዛ በኋላ ምናልባት ወደ ጥያቄው እንሄዳለን ማለት ነው። ጌታችን ኢየሱስ ክርስቶስ በእርግጥም በስጋ የመጣው አምላክ ከአብ ጋር የባህሪ አንድነት ያለው በስጋ የመጣው አምላክ መሆኑን ከሚያሳዩ ማስረጃዎች አንዱ ኤፌሶን ምዕራፍ 4 ከቁጥር 7 እስከ 10 ላይ ያለው ቃል ነው። በደንብ ተከታተሉኝ ጋይስ። ይሄ ቃል መርሳት የሌለባችሁ ቃል ነው። ስለ ጌታችን ኢየሱስ ክርስቶስ ማንነት መጽሐፍ ቅዱስ ከሚናገራቸው ኢምፖርታንት ጥቅሶች መካከል አንዱ ይሄ ነው። ኤፌሶን ምዕራፍ 10 ኦምኒ ፕሬዘንት መሆኑን በሁሉ ቦታ የሚገኝ መለኮት መሆኑን የሚናገርበት ቦታ ነው። ቆይ አንዴ ማማዬ ተሻሽ ትልቅ ላይ አድርጊ። ኤፌሶን ምዕራፍ 4 ከቁጥር 7 እስከ 10 ለማንበቦች ችግር የለም ነው ያነበዋለሁ። የልጅ መሰለኝ ማማዬ። ኦኬ ቴንክ ዩ። አፕሊኬሽኑ እየከፈተ ነው። እዛ ጋር የተባለው ነገር ለክርስቶስ የተባለው ነገር በብሉይ ኪዳን ለእግዚአብሔር የተባለው ነገር ነው። አሳያችኋለሁ። ኤፌሶን 4 ካሜራ ላብራ ጠብቁኝ። ተመልከቱም እንደሚል እንደዚህ ይላል ከቁጥር 7 ጀምሮ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። እንደ ክርስቶስ ተመልከቱ። እየወራ ያለው ስለ ክርስቶስ ነው። ቃል በቃል ክርስቶስ ይላል። ስለዚህ አባት ባስተማሩ ሰው እየወጣ ነው። አባት ባስተማሩ ጥያቄ እንጠይቅና ይመለስልን። አንተ እኮ ሌላ ትምህርት ውስጥ ነው የገባኸው። አንድ ሚውት አድርጊ ፕሊዝ እባክሽ አንዴ። አንቺ በኋላ ነው የመጣሽው። እኔ ግን ከቅድም ጀምሮ ልናገር ነበር። ሚውት አድርጊ ፕሊዝ። ስለ ክርስቶስ ስጦታ ከመጠን በላይ ስለ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። እያወራ ያለው ስለ ክርስቶስ ነው። ስለዚህ ይልና መዝሙር 68 ይጠቅሳል። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችን ስጦታ ሰጠ ይላል። ስለ ክርስቶስ እያወራ ነው። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለት ምን ማለት ነው?
ወርዶ ካልነበር እንዴት ወጣ ማለት ነው? ወደ ሲኦል ወረደ እንላለን። ሐዋርያት ሥራ 2 ላይ እንደሚለው ጴጥሮስ ላይ እንደሚለው የጸሎት ሃይማኖት ላይ ይላል ወደ ታች ወረደ ሲል ወደ ሲኦል ነው። ወደ ታችኛው ወደ ምድር ታች ክፍል ደግሞ ወረደ ማለት ካልሆነ ወጣ ማለትስ ምን ማለት ነው? ኦኬ ሊወጣ የሚችለው ከወረደ በኋላ ነው ካለ በኋላ ተመልክቶ እንደሚል ቁጥር 10 ይህ የወረደው ክርስቶስ ማለት ነው ኢየሱስ የወረደው ሁሉን ይሞላ ዘንድ ተመልከቱ፣ ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ ደግሞ የወጣው ነው። ኢየሱስ ሁሉን ይሞላል። ተመልከቱ፣ ሁሉን ይሞላል፣ በሁሉ ስፍራ ይገኛል በመለኮቱ። ሰዋዊ ባህሪው ስጋና ነፍሱ በአንድ ጊዜ አንድ ቦታ ነው ያለው። ከሰዋዊ ባህሪው ጋር ከባህሪያ ስጋው ጋር የተዋሃደው መለኮት ግን ከስጋ ጋር የተዋሃደው መለኮት ግን በሁሉ ስፍራ ይገኛል። ኤፌሶን 4:10 ተመልከቱ። ኤፌሶን 4:10 ኢየሱስ በሁሉ ስፍራ ይገኛል። እዚህ ጋር ለክርስቶስ የተባለው ነገር በብሉይ ኪዳን ለእግዚአብሔር የተባለው ነገር ነው። ትንቢተ ኤርምያስ ምዕራፍ 23 ቁጥር 24 ተመልከቱም እንደሚል ትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 እስከ 24 ትንቢተ ኤርምያስ ምዕራፍ 23 ቁጥር 24 ተመልከቱም እንደሚል እኔ ቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውም። ሰማይና ምድርን የሞላሁ እኔ አይደለሁም ይላል እግዚአብሔር። ተመልከቱ፣ ይላል እግዚአብሔር። ሰማይና ምድርን የሞላው ኦምኒ ፕሬዘንት የሆነው እግዚአብሔር ነው። አያችሁ፣ በኤርምያስ 23 24 ለእግዚአብሔር የተባለው ነገር ነው። ኤፌሶን 4:10 ላይ ለክርስቶስ የተባለው በመዝሙር 139 ላይም ተብሏል። መዝሙር 139 ሳላረዝምባችሁ ቶሎ ቶሎ ብዬ ላንብበውና ከዛ በኋላ ወደ ጥያቄው እንሄዳለን ማለት ነው። መዝሙር 139 እንደሚል ተመልከቱ። ወደ ሰማይ በወጣ አንተ በዚያ አለ፣ ወደ ሲኦልም በወርድ አንተ በዚያ አለ። ተመልከቱ፣ ወደ ሰማይ በሰማይም ብሄድ በዛ አለ። ኦኬ፣ በሰማይም ብሄድ በዛ አለ፣ በሲኦልም በወርድ ደግሞ በዛ አለ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ስጋው ነው በምድር ላይ የነበረው። አያችሁ፣ ምድር ላይ ብቻ ተወስኖ በቦታ ተወስኖ የነበረው ስጋው ነው። ከስጋው ጋር የተዋሃደው መለኮት ግን በሁሉ ስፍራ አለ። ለዛ ነው እቺን ብቻ ብዬ ጨርሳለሁ። በቃ ሶሪ ተያያዥ ሐሳብ ስለሆነ ማለት ነው። ዮሐንስ 3:13 ላይ ምን ይላል? ዮሐንስ 3:13 ላይ ምን እንደሚል ተመልከቱ። ሶሪ ካስረዘምኩት ተያያዥ ሐሳብ ስለሆነ ነው። ዮሐንስ 3:13 እንደዚህ ይላል፣ ከሰማይም ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱ በሰማይ የሚኖረው የሰው ልጅ ነው። ተመልከቱ፣ እንግሊዘኛው የምትመለከቱት እዚህ ጋር ጆን 13:13 and no one has ascended to heaven but he who came down from heaven even the son of man which is in heaven። ተመልከቱ፣ which will be in heaven አይደለም፣ which is in heaven ያለው which is in heaven። ስለዚህ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት ዮሐንስ 3 ላይ እንኳን ይሄን ሲናገር በምድር ነበር፣ ግን ምን አለ? በሰማይ ያለው አለ። በምድር ያለው እንኳን በሰማይ ያለው ብሏል። ለምንድን? መለኮቱ ሁሉን ስለሚሞላ በመለኮታዊ ባህሪው መንፈስ በሆነው መለኮታዊ ባህሪው ሰማይና ምድርን ስለሚሞላ ማለት ነው። ሁሉን ይሞላ ዘንድ ይላል ኤፌሶን 4:10 ላይ። ስለዚህ ቅድም ልጁ የጠየቀው ጥያቄ ሰው ነው ይራመዳል፣ ግን ከኔ በምን ይለያል ሲል፣ አዎ ሰው ነው ከተዋሃደው የሰውነት ባህሪ የተነሳ። ነገር ግን ከዛ ስጋ ጋር የተዋሃደው መለኮት በሁሉ ስፍራ የሚገኝ የማይታይ መንፈስ የሆነው መለኮት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በሁሉ ቦታ የሚገኘው አምላክ ነው ማለት ነው። ከዚህ ጌታችን ኢየሱስ ክርስቶስ በትክክል አምላክ እንደሆነና ከፍጥረት ሁሉ እንደሚለይ እንረዳለን። ሶሪ ካስረዘምኩት። እሺ፣ ቃሎት ያሰማልን ሳሚሻ። እሺ፣ እኔ ጀምር ጥያቄ። አዎ ጠይቂ። ኦኬ፣ ቅድም ሲያስተምሩ ለነበሩ አባት ነው አሉ። ማን ናቸው? ቅድም ሲያስተምሩ የነበሩት አባት ምንድን ነው? እንደዛ ነው። ዮሐድ። ኦኬ፣ እሺ፣ ምን ብለው አስተማሩ? አባ ዮሐድ ያስተማሩት የሱረቱል ኢኽላስ ትርጉም ልክ አይደለም። ሰመድ የሚለው ነው። አዎ፣ ሰመድ መጠጊያ ነው እንጂ ቀጣር አይደለም። ኢብን አባስ እንደዛ ብሎ ፈታው እኮ ነው ያለው። ነው ሱረቱል ኢኽላስ እና ያነሱት አልወለደም አልተወለደም አይደለም የሚለው አልወለደም። ኦኬ እሱ ነው የምትይው። አይወለድም ሳይሆን አልወለደም አልተወለደም። እሱ ችግር የለም። እሱ እናንተ ዘንድ ራሱ አንዳንዶቹ
እሱ እናንተ ዘንድ አንዳንዶቹ የሆነ ሰዓት ነው ማነው ኡስታዝ አቡበከር መጣና እንደዚህ ማለት አይደለ አንዳንዶቹ እንደዚህ ነው ይተረጉማሉ ግን እንደዛ አይተረጎምም አልወለደም አልተወለደም ሳይሆን አይወልድም ሱረቱል ኢኽላስን አምጣውና እዚሁ ተርጉመው እሺ ያው ከተሳሳትኩኝ ወይ ችግር የለውም አሁን እንደዛ ብሎ ስለተናገረ አሁን አይወልድም አይወለድም የሚሆን አልተወለደም አልወለደም የሚሆን ስለ ኢየሱስ ክርስቶስ አምላክነት ጥያቄያችን ያስለሆነ ነው አይ ስለ አላህ መውለድ አለመውለድ ስለ አላህ ማንነት እናውራ ካልሽ ወደዛ መግባት ይችላል ጠቅለለ ማለት ነው ትርጉሙ የተሳሳተ ነው ጠጣር አይደለም እንትኑ ማነው ሶመት ጠጣር አይደለም ኢብኑ አባስ እንደዛ ብሎ አልፈታም ኖ እኔ ቁርአን ስለ ሱረቱል ኢኽላስ ነው እያወራን ያለነው እኮ ሰመድ የሚለውን ቃል ኢብኑ አባስ እንደዛ ብሎ አልፈታም የቱ ጋር ነው ወጣ የሚያወጣት ሳሚዬ ትችላለህ የሰመድ የሚለውን ሱረቱ ኢኽላስ ላይ ያለውን ቀደም ወሃድ ያነሳውን ጠጣር የሚለውን ትክክል አይደለም ምናምን ስላለች ነው የሱረቱል ኢኽላስ እንዳለ ስተት ነው ምን የሱረቱል ኢኽላስ ትርጉም እንዳለ የተሳሳተ ነው ይሄንን ነው የምለው ከዛ ወደ ሌላ ጥያቄ ነው የምሄደው ቆይ ከቻለ ያወጣል ሳሚ መክፈት ይችላል ማማዬ ይሄኛው ተፍሲር ነበር ሱረቱል ኢኽላስ ቁጥር 2 ላይ ያለው አይ ነው ተፍሲሩ አብደላህ ኢብኑ አባስ ሰይፉና አይ ቲንክ ሌላም ሰው አለ እንደዚህ ብሎ የፈሰረው ሌላም ጸሐፊ አለ አይቼ ነበር እኔ ሌላ ቦታ ላይ ሸርግ ያሳያቸዋለሁ ሌላም ጸሐፊ አለ እንደዚህ ያለው በዛውም ደግሞ ሰመድ የሚለው የጣዖት ስም እንደሆነ ማሳያት አለው እሱ ከሰው ያጀማ አምንነት ነው የከሰውነት የጠራ ነው በቃ ማለት ከፍጡር ጋር ታገናኙት ኮሜንቶች አንዴ አሁን እሱ ከፍቶ ያሳይሻል ኢብኑ አባስን ከዛ ደግሞ የጣዖት ስም እንደነበረም ታያለሽ እሺ ከገባሽበት አይቀር ሰመድ የሚለው የጣዖት ስም ነበር ያ የተረሳ በጣም ወሳኝ ነጥብ ቃልሽ እንኳን አነሳው ኢቭን የኢብን ከቲር ተፍሲር ላይ ስትመለከተው የድሮ አሁን በአረብኛው ላይ አብሪጅ ቨርዥኑን ያጥፍተውታል ግን የድሮ ኢብን ከቲር አብሪጅ ያልሆነው ኢብን ከቲር ላይ ከጣዖታት ስም ዝርዝር ያስገባዋል የሚገርማችሁ ነገር ኦኬ አሁን ሱረቱል ኢኽላስን ታወጣዋለህ ምክንያቱም አባታችን ከሱረቱል ኢኽላስ ነው የተረጎመው ለራናውጣው ነው ኦኬ ሱረቱል ኢኽላስ ነው አንድ ኢብን አባስ ነው አይደል ነይ ተመለሽ ነይ አሳ ጎርጓሪ ምን ያወጣና የሚባለው ኢብን አባስ ይሄኛው አብሪጅ ቨርዥኑ ነው ያለኝ እዚህ ጋር አብሪጅ ቨርዥኑ ነው ያለኝ ያኛው ላይ አይሰራም የሚገርማችሁ ቁርአን ኤክስ ላይ አይሰራም አልተፍሲር ላይ ነው የሚሰራው ይሄኛው አብሪጅ ቨርዥኑ ነው ያለኝ ኦኬ ቁርአን ኤክስ አይሰራለን ቁርአን ኤክስ ይሄኛው ላይ አይሰራም የሚገርማችሁ ችግር የለው አይ ከዚህ ፊት በነገራችን ላይ ያው ስለጠየቀች እሷ እንጂ ከዚህ ፊት እኮ ብዙ ጊዜ የታየ ነገር ነው ይሄ ማስረጃው ታይቷል ሰመድ የሚለው ድፍን ቀዳዳ የሌለው መግቢያ መውጫ የሌለው ውስጡ ድፍን የሆነ ነገር ክፍተት የሌለው ነገር ብለው እንደተረጎሙት አሳይተናል ከዚህ ፊት ማስረጃው ታይቷል እንዲሁም ሰመድ የሚለው ደግሞ የጣዖት ስም እንደነበረ ማስረጃውን ከዚህ ፊት አሳይተናል ያው እሷ ስለጠየቀች ያከለ አገኘሁት አላህ the eternally be sought of all ከሁሉ አላህ ካለ በኋላ the master whose glory is at its peak and from whom all created beings are need ክብሩ ታላቅ የሆነው የመጨረሻ ክብር ያለው ደግሞ ፍጡራን ሁሉ የሚደግፉ ነው የሚያስፈልጋቸው ካለ በኋላ it is also said that al-samad means al-samad ደግሞ ምን ማለት ነው ይላል he who does not eat የማይበላ or drink የማይጠጣ it is also said that this means ይሄም ደግሞ ምን ተብሏል he who does not have an interior ውስጥ የሌለው ክፍተት የሌለው ውስጡ ክፍተት የሌለው ድፍን ማለት ነው ኢንቴሪየር የሌለው he who does not have an interior it is also said that it means the everlasting እያለ ይዘረዝራል ማለት ነው ስለዚህ ተመልከቱ እዚህ ጋር ደግሞ እንደሚል he who does not have an entrance or an exit መግቢያ መውጫም የሌለው ተመልከቱ and it is also said that it means ደግሞ እንዲህ ማለትም ነው ተብሏል ምን he who does not have an entrance or exit መግቢያ መውጫም የሌለው ዝግ ድፍን ማለት ነው
ይሄ እኮ በነገራችን ላይ ይቅርታ አድርጉልኝና ጣዖት መሆኑን ፕሩቭ የሚያደርገው ምክንያቱም አንድ ነገር ድፍን ከሆነ ዝግ ከሆነ ሊያይ አይችልም። እንዲያ የሚያደርጉት ኢነር ወርኪንግ ሲስተምስ አይሰሩም ማለት ነው። አንድ ነገር ድፍን ከሆነ ሊያይ ይችላል አይችልም። እንዴት ነው ድፍን ከሆነ እንዴት ነው ሊያይ የሚችለው? ድፍን ከሆነ እንዴት ነው ሊናገር የሚችለው? ድፍን ከሆነ እንዴት ነው ሊሰማ የሚችለው? አያችሁ፣ ድፍን ከሆነ ውስጡ ያሉት ነገሮች በሙሉ ዝግ ናቸው፣ ድፍን ናቸው ማለት ነው። ስለዚህ አላህ ድፍን ከሆነ ሊያይ አይችልም፣ ሊሰማ አይችልም፣ ሊናገር አይችልም። ይሄ ደግሞ ጣዖት ነው። በቃ ድፍን ነው ከተባለ ዚስ በቃ ይሄ የጣዖት አይነተኛ ዴፊኒሽን ይሄ ነው። እኔ ከዚህ በላይ ጣዖትነት ከየት ይመጣ እንደምችል አላቅም። አምላክ ማለት ይሄ ነው ከተባለ that's it ግልጽ ጣዖት አምልኮ ነው። ሱረቱል ኢኽላስ ምዕራፍ 112 ቁጥር 2 ተፍሲር አልጃለለኝ ይቅርታ ተፍሲር ኢብኑ አባስ ያው ቀጥሉ ካልሽ አይ ወጣች እሷ ያው አባ ዮሐድ የተናገሩትን ነገር ትክክል አይደለም ብላ ነበር አይታለች እንግዲህና ጣዖት የሚለውንም ታይ ነበር ብትቀመጥ ኖሮ ኤኒዌይስ ካልሻ ጣዖት የሚለውንም አሳየን ሰው ነው አይ እሷ ብትወጣም ሰው ያውላችሁ መክፈት ስለማልችል ነው ወይ እኔ ልክፈትልህ ወይ ከቻልኩ ኦኬ እሺ የተከፍትልኛል አረብኛውን ሊንኩን እንዴት ልላክልህ በእንትን ልላክልህ ቴሌግራም ላይ በውስጥ መስመር ጻፍልኝና ከዛ በኋላ ቴሌግራም አካውንቴን ሰጣለሁ በቴሌግራም ትልከኛለህ